የጎንደር ፋኖች አንድ ብርጌድ ሙሉ የሆነ የጎንደር አመራር ከሱ ጋር ሲሰራ የነበረ ኃይሎቹን ይዞ ተለይቶ ወጥቶ ለምን ከመንግስት 12000 ተተኳሽ ተቀበልክ ለምን እንደዚህ ታደርጋለህ ስላለው ልጁን ጠብቆ ከነ አጃቢዎቹ በሞተር ሲመጣ ለስራ ሲወጣ አስገደለው። እነሱ ኃይሎች እሱን የሚመራቸው ኃይሎች አንድ ብርጌድ መግለጫ ሰጡ። የገደለው ለምን ከመንግስት 12000 ተተኳሽ 12000 ቀላ ተቀበልክ ስላለው ነው። ኬላዎች እየዘረጋ ደግሞ ኤክስትራ ብር ስለሚሰበስብ ስለተቃወመው ነው የገደለው። ሁለተኛ ነገር ደግሞ 47 የጎንደር ገበሬዎችን ትጥቃቸውን ለምን ታስፈታለህ በሬ ሽጠው የገዙትን ስላለ ነው ብሎ መግለጫ ሰጥተዋል። ከመሬት እኮ ነው አንዴ ተፈልክ አሰማሃል። ጎጃም ላይ ፋኖችን የገደለ ፋኖ የለም። የነዘመነ ካሴ ፋኖ አብሮት የሚሰሩትን እነ ማን ነው አጼ ልትረዳኝ ትችላለህ? ያኛውን ኮሬሉን አልገደሉ? አይልክ ታደሰንም ኮሬል ታደሰ አይደለም። ኮሬል ታደሰ ጎንደር ነው የተገደለው። የጎንደር አይደለም። ያኛው ኮሬል የተገደለው መጀመሪያ ላይ የተገደለው ጌታው አልተገደለም። ትግል ላይ ነው ያለው አባቴ። አረ ያለው አባሩ የት እንዳለ አይታወቅም። ኖ ኮሎኔል ሞቶም ሊሆን ይችላል። አናውቅም። አልሞተም። ያናውቅም። ጦርነት አልተከፈተም። እሱን እኮ ይኸውልሽ ዳሞት ላይ ደገዳሞት ላይ የት ነው ቦታው አካባቢ? አትኝ ዳሞት ይመስለኛል። አቸፈር ሰሜን አቸፈር ላይ ዘምተው እኮ ብዙ ፋኖችም ሞተዋል። እርስ በራስ ተገዳድለው አይደለም እንዴ? የነሱ ሲሆን አንቺ አይታይሽም። የጎንደሮቹ ብቻ ግድያ ነው የሚታየው። የጎንደሮቹ የሚደብረው ቆይማ ሲሞት ይኸውልሽ ፋኖ ሲሞት እርስ በርስ ሲገዳደሉ ጎጃም ላይም ሲሆን ትክክል አይደለም ካልሽ፣ ጎንደር ላይም ሲሆን ትክክል አይደለም ካልሽ አንቺ ለአማራ ቆምሽ ይባላል። የጎጃም ሲሆን ምደግቢው ዘመነ ካሴ ስላለ ትክክል ነው ብለሽ የደገፍሽ፣ እዚህ ጋር ደግሞ ሲሆን ጎንደሬዎች እርስ በራስ ለምን አቻ ትፈልጋለህ? አይውልህ አንድ ነገር ልንገርክ። ቆይ ልንገርክ አንድ ነገር። እኔ ማለት ነው በአማራ ትግል ሁሉም አካባቢ ሸዋም ላይ ሁሉም አካባቢ ላይ መገዳደል አለ። እንደ ጎንደር አካባቢ ጀግናውን ያጣ ግን አካባቢ የለም። እየተመረጡ ጀግና የሚባሉ መሪዎች አባሎች ተገለውበታል። የጎንደር ኦኬ ሁሉም አካባቢ ላይ አለ። ሸዋም ላይ እኮ አለ። እኮ ያን ሁሉ ችግር እኮ ተተው አሁን ወደ ኋላ ብሎ እኮ አንድነት ተብሎ እኮ አፋብን የሚባል ተመስርቷል አይደል? በመገዳደል ደረጃ ከሆነ ሁሉም አካባቢ ላይ አለ። እንደ ጎንደር አማራ ግን ዋጋ የከፈለ ጀግኖቹን ያጣ የለም። ይሄ ደግሞ መንግስት ጋር እየተፋለሙ ምናምን ቢሆን ደስ ይላል። ከጀርባ እያስመቷቸው እንዴ እንደ አማራ እኮ በጣም የሚያሳቅቅ የሚያሳዝን እርስ በርስ መጠዛጠዝን እንደ ጀብድ አድርገው ሚዲያ ላይ አሁን ራሱ ሀቅ ያለው የሚባለውን ቆይ እናገኛለን ለመንግስት እጅ ብሰጥም መንግስትም ጋር አቅም ስላለን ጉረሮን አንቀን እኛም እንሰራላለን እዚህም ውስጥ ብንሆን አንለቀም እየተባለ እኮ አሁን ሀቅ ያለው የሚባለውን ጀግና እኮ ለምን አማራን አንድነት ትበትናላችሁ ብሎ ስለተቃወማቸው በአደኖቹ እያስፈራሩት እኮ ነው። እንገላለን ጠብቀን እየተባለ ነው። ስለዚህ የራሳቸውን ጀግና እየገደሉ እያስፈራሩ ሁሉ ጊዜ እንደ ጀብድ የሚቆጥሩ ኃይሎች አሉ። እነዚህ ኃይሎች የጎንደር አማራ ጠላቶች ናቸው። ይህ ኃይል ነው የአማራን የሚሳደበው የሚያንቋሸው መሪ አማራነትንም አንድነትን የማይፈልገው። እምራ አመሰግናለሁ። በቃ አንዴ ስለዚህ አበባ ካልሰጣት አትወጣልም። ይችን ብቻ ይሄ ቤትን አንተ ሰዓትን መብላት ስለሚፈልግ ነው እኔ ጋር እየተጨቃጨቀ። በነገራችን ላይ አጼ ዘርዓ ያዕቆብ እኔ ገስት ላይ ምናምን እንደዚህ ቤታቸው ገብቻ አልወያይም። የአማራ ህዝብ ጠላቶች ስለሆኑ በጣም ነው የምጸየፋቸውና አጋጣሚው ሲያገኝ እኔን መስደብ ምናምን ይፈልጋል፣ መጨቃጨቅ ይፈልጋል ከኔ ጋር ምናምን ሰው አይለ ዋና አማራዎች ካሁን በፊት ምን አለ መሰለክ አኪላ ጎንደር እኮ ክልል ቢሆን አለ በቃ ሌላው ኃይል አይቸገርም። ምን ይደረጋል? ቀጥታ የሶስቱ ኃይል ወደ 4 ኪሎ ይገሰግሳል። ጎንደር ክልል መሆን አለበት እያለ የጎንደር አማራው ከአማራው ለይተው ብቻውን ማስበላት የሚፈልጉ ኃይሎች ናቸው ዋና አማሮች። ቀድምም አዛኝ መስሎ ከዚህ ትግል ውጡ አለ። ከዚህ ትግሉ ብሎ ሲጠይቅ እነዚህ ዋና አማራ ማለት የአማራ ህዝብ ጠላት እንደሆኑ አማራው አውቋቸው ለአብይ አህመድ የሚሰሩ መሆኑን አውቆ አማራው በአየር ላይ ተንሳፈው የቀሩ የቲክታክ አርበኞች ናቸው።
መሬት ላይ ማንንም ጋር ኮንታክት የላቸውም ሜቢ ደመቀ ዘውዱ ጋር ሰሊጥ ምናምን ለመቀበል ደመቀ ዘውዱ ጋር ይኖራቸዋል ገብተዋል አይደል ብልጽግና ነው ደመቀ ዘውዱ እነዚህ ልጆች የብልጽግና ካድሬዎች ናቸው እና አሁን ቅድም ማረፊያም ስላጡ አየር ላይ ስለቀሩ ፖለቲካቸው ባዶ ስለሆነ ምንድነው የሚፈልጉት ማረፊያ ደግሞ ማንን ነው የሚፈልጉት ጎንደርን ያንን ጀግና ህዝብ የታሪክ ተወቃሽ ሊያደርጉት ከአማራነት ነጥለው አውጥተው ባንዳ ሊያደርጉት ነው የሚሰሩት እሱን ደግሞ እኛ የአማራ ህዝብ ጠላት እንደሆኑ ዋና አማራዎች የአብይ አህመድ ካድሬዎች እንደሆኑ እና ደግሞ በተሰጣቸው እንደውሻ በበሉበት የሚጮሁ ስለሆኑ እንፋለማቸዋለን አማራዎች አይደሉም የብልጽግና ካድሬ አማራን ለመበታተን ተልኮ ተሰጥቷቸው የተቀመጡ በጀርባቸው በጣም ትልልቅ ኃይሎች አሉ ኃይለኛ ባንዳ አፍራሽ በታታኞች ናቸው ታንክ ዩ ጨርሻለሁ አመሰግናለሁ ደቂቃ በላኛለሁ አሳጥረውና እንዘ ኦኬ ቴንክ ዩ አይ እኔ በግላጭ ነው የምናገረው ቢካዝ እኔ ስናገር እንትን የለኝም ባይ ዘ ዌይ አንዳንድ ሰው ቅናት አለበት እንደ ኮሎኔል ደመቀ አይነት ጀግና ማግኘት ስላልቻለ በማክሲመም ደና ጀግናን ቢያመጣ መጨረሻ ላይ በልቶ ከጨዋታው ውጭ ያውስ አሁን ለምሳሌ ኮሎኔል ፋንታውን ጀግና ወሎ ላይ ጀግና ነበሩ እሳቸውን በልቶ ቀርጽፎ ከጨዋታው ውጭ አውጥቶ ዛሬ መሀይም ቁጭ ብሎ የሚመራው ትግል የቆቦ መሀይም የሚመራው ትግል ስለሆነ በሌሎችም ባይዘ እዚህም ብታዩዋቸው ለምሳሌ ማክሲመም ቢቀጠቅጥ መማርን ምናምን በቃ ይሄ ሰው ስለሚወዳቸው ምናምን በቃ ይሄ ቡድን በቀናት የታወር ነው ይነማስ ባይ ዘ ወይ ለጎንደር አማሮች እኔ እንደመጨረሻ ግልጽ አድርጌ ይሄንን የምልበት ምክንያት ስላለ መጨረሻ ላይ አፋብን ሰክሰስፉል ባያረግ ተጠያቂ የሚያደርጓችሁ እናንተ ባይ ዘ በቃ ይሄንን ግልጽ መደረጋል አፋብንና ህዋት አንድ ላይ እየሰራ መጨረሻ ላይ መምታት የሚፈለገው ጎንደርን ነው ዘመቻ እየከፈቱባችሁ ነው ያለው መጨረሻ ላይ የእሳት ራት ሆነ ነው የምትቀመጠው ይሄንን ሪያሊቲ መጋፈጥ እሷም ባይ ዘ ወይ እህታችንም ግልጽ ነው እየነገረች አሉ ፍላጎት የጎንደር አማራ ከትግል እንዲወጣ ነው ማለት ነው ኖ የምን ትግል ብዙ አይነት ደርፈታ የአማራ ትግል አንዴ እኔ ምክንያት አለ እንደዚህ የምናገርበት ቆይ አንዴ የትግል አይመለከታችሁም አንዴ አብይ አህመድ አይፈልጋችሁም የአፋብን ትግል እነሱ ትግል አይደለም አንዴ ፕሊስ አንዴ ሚውት አድርጊው ዝም ብዬ አይደል ሰሞሽ ወይ አውርድልኝ የአፋብን ትግል እነሱን የሚመለከት ትግል አይደለም የአፋብን ትግል የሚታገሉት ከአብይ አህመድ ጋር ነው ብቻ ነው አፋብን ማለት እኮ የአማራ ህዝብ ልጅ አንተ ጎንደርን ከአማራ ስብስብ መለየታችን ነው ምን አንዴ ሚውት አድርጊልኝ አንተ የአማራ ህዝብ ጠላት ነህ በጎንደር ላይ አውርድልኝ ዝም ብዬ ይኸውልህ የአብይ አህመድን ስልጣን አስከባሪ ነህ ግን በጎንደር ህዝብ ላይ ተለጥፈህ አይደለም አዲስ ታይምስ ታውርዳታለህ አውቃ ነው የምትረብሸው እሱ አላቋረጥ አውርዳት በቃ ጨርሳለች እኮ በቃ ከዚህ በኋላ አሁን እናንተ አታስወሩም ሰው ቴምር ፕሊዝ ሐሳብና ልዝጋው እኮ እኔ እኮ እያጠቃለልኩ ነበር እሺ ይሄ ሁላ ፋኖ መስዋዕትነት ከፍሎ ማንንም ባይዘው ብዙ መስዋዕትነት ከፍሏል ወሎ ላይ በየቦታ እንደ ጎንደር ግን አነስተና ወራ ከተባለ አሉ አይን የሚባሉ ትላልቅ አመራሮች የሞተበት የለም ከከፍ ያሉ ጀምሮ እስከ ነውባንተ ምን አይን ያሉት አመራሮች ተመተው ስትል ብልጽግና ነው ብሏቸው መጨረሻ ላይ ይሄ ትግል የአፋብን ትግል ቢከሽ ባይዘው የአፋብን ትግል የአማራ ትግል አይደለም እኛን የምናየው የአፋብን ትግል የህወሓት ጌተገን ልክ እንደ ብልጽግና አሁን ለምሳሌ ሚሊሻ የብልጽግና ነውና አፋብን የህወሓት ነው ብለን ነው ስለዚህ እንትንም ደግሞ የሚሉት እኛ ጠላታችን ብልጽግና ብቻ ነው እንጂ ህወሓት ጠላት አይደለም ብሎ አብረው እየሰሩ ስለዚህ አፋብን ከህወሓት ጋር ስለሰራ ነው አይደለም እየሰራ ነው በቃ ዘመቻ እየከፈቱባቸው ነው ግልጽ መሆን አለበት ወልቃይትን ይፈልጉታል ትግሮቹ እነሱ መስጠት አፋብን መስጠት ይፈልጋል ጎንደር ምን አገባው እዚህ ትግል ውስጥ አፋብን የምጠላው ከወያኔ ጋር ስለሰራ ነው አይደል ወያኔ ጋር እየሰራ ነው በግልጽ ነው መስራትስ ምን ይባላል እንዴት ከብልጽግና ከወያኔ ጋር ብልጽግና ጋር መስራት የለም ብልጽግና ጋር መስራትና ከወያኔ ጋር መስራት ልዩ ነው ሁለቱም አንድ ናቸው ሁለቱም አንድ ነው ለኔ ሁለቱም ጠላት ናቸው ብልጽግና መዋጥ ጠላት ግልጽ ከብልጽግና ጋር ይሰራል ኮሎኔል ደመቀ በግልጽ ከብልጽግና እሱማ ቦታው ያ ቦታ እኮ ዳንዶፍተሪ አማራ ክልል ውስጥ ማስገባት ነው እኔ አሁን ለምሳሌ ራያ ጋር ያለው አማራ ክልል ውስጥ እንዲገባ ፈልጋለሁ ቆይ ብልጽግና ጋር መስራት ምን አገባኝ እዛ ቦታ ያንን ቦታ ማስጠበቅ ነው ምን አልከኝ እኔ እኮ ስቴት አደረኩልህ ያንን ቦታ ማስጠበቅ ነው ወያኔ ጋር መስራትና ከብልጽግና ጋር መስራት ምንድነው ሁለቱም ከጠላት ጋር መስራት ነው አልከኝ አይደለም አዳምጠኛ ሁለቱም ከጠላት ጋር መስራት ከሆነ አፋብህን ከብልጽግና ጋር ከማን ነው ቲፒኤልኤፍ ጋር ሲሰራ ጠላት ከተባለ ወይ ከጠላት ጋር ሰራ ከተባለ
ኮሎኔል ደመቀ ደግሞ እኔ ራሴ ብልጽግና ነኝ ነው ያለው በግልጽ። አንተ ደግሞ ብልጽግናን ትቃወማለህ። ስለዚህ ኮሎኔል ደመቀ እኮ ልነግርህ እኮ ነው ምንድነው ምክንያት? ወልቃይትኛ አማራ ክልል ውስጥ እንዲገባ ነው የምፈልገው። ኦልሬዲ አማራ ክልል ውስጥ የገባ ነው። ኮሎኔል ደመቀ አንዴ ልጨርስ ገብቷል። በህግማ ገና ነው። በህግማ አብይ አህመድ ወልቃይት የአማራ ነው ብሎ ወስኗል። አይደለም፣ እንደዛ አይደለም። አስተዳደሩ የአማራዎች ናቸው እያስተዳደሩ ያሉት አሁን አዲስ። ስለዚህ አማራ ጥያቄ ማለት ወልቃይት ላይ አማራ ሲያስተዳድር ነው የምትፈልገው? ቆይ ማስተዳደሩ ነው ዋናው። ቀስ በቀስ እኮ ነው ፕሮሰስ አለው። በአንድ የሚደረግ እኮ አማራ ክልልን አረጋ ከበደ እያስተዳደረ ነው ከአብይ ጋር ነው። ይኸውልህ አማራ ክልልን አረጋ ከበደ እያስተዳደረ ነው። ቆይ አንዴ ልጨርስልህ። አንዴ ስም እኮ ስማኝ። አዲስ ታምስ ይኸውልህ ቦታዎች አሉ አይደል? የኛ ይሄ ወሰን ማንነት ያለባቸው እኮ የፖለቲካ ደግሞ ነው። ምን ታረጋታለች ልጅ? ይኸውልህ ወልቃይት ጋር ያለው ሲቹዌሽኑ የተለየ ነው። ወልቃይት ኮሎኔል ደመቀ ያንን ቦታ በፋኖም ትግል ውስጥ ወደፊት ማሸንፎ እስከሚመጣ ድረስ አልመጣም ያንን ቦታ እንዲይዝልን እንፈልጋለን። ያ ቦታ በአማራ ስር መተዳደር ካለበለዚያማ ኮሎኔል ደመቀን ሄደ ከብልጽግና ጋር ተዋጋ ብንለው ቶታሊ በተዘዋዋሪ እያደረገን ለህወሓት እንስጠው ያለ ያ ቦታ በህወሓት እጅ ውስጥ መግባት የለበትም። እዛ ጋ ያለው ማህበረሰብ ጥሉ ከብልጽግና ጋር ነው፣ ከህወሓት ጋር ንጡ። እዛ ቦታ ላይ ያንን ቦታ ያስተዳድረው እኛ ችግር የለም። ራያ ጋር መጥቶ እዛ ቦታ ያለው ማህበረሰብ የወልቃይት የሰማ ጥያቄዎቻችን ነው። እኛ ገባንም እንደዚህ ጥያቄ ማስፈልግ አሁን ሎጂካል ሴንስ እንድታስብ ጥያቄ ነው። ይኸውልህ የአማራ ዘርያቁ የወልቃይት አማራ ነው አይደለ? እየሰማኝ አይደለም። ጥያቄያችን ይመለስ ነው። እኛ እኮ የወሰን ማንነት ጥያቄዎች የወልቃይት አማራ ነው አይደለ? አዎ የወልቃይት አማራ ወለጋ ለሚሞተው አማራ ያገባዋል። አዲስ አበባ ስለሚፈቅነቀለው አማራ ያገባዋል። ከወልቃይት አዲስ አበባ መሄድ አይችልም። አዳምጥ ነው የምጠይቀህ። የወልቃይት አማራ ነኝ ብሎ ካሰበ ወለጋ ላይ ስለሚሞተው አማራ ይመለከቷል አይደል? አዎ አዲስ አበባ ላይ ስለሚፈናቀለው አማራ ይመለከቷል። የወለጋ ትግልና የወልቃይት ትግል ታገል እያልኩ አይደለም። እኔ አንድ አይደለማ እንዳልሆነ ነገር ለምታወራኝ አንድ አይደለማ። ሀሳቤ ሊጨርስ እንደዛ አይደለማ። አፄ ዘርዓ ያዕቆብ አንተ ልጆች አሉ፣ ቤተሰብ አለ። አንተ ልጆች አባት ነህ። አንተ ትንሿ ሴት ልጅ ስትመታም ስትሰደብም ያመሃል። ወንድ ልጅ ትንሹ ልጅም ሲሰደብ ያመሃል። አባት ነህ እናንተ አይደለም? አማራ ነህ። የወልቃይት አማራ ነኝ ካለ ወለጋ ስለሚሞተው አማራ መቆርቆር አለበት እኮ። ልነግርህ እኮ ነው። ልጨርስልህ። አንዴ ልጨርስ። መቻስ እንደምትካው ጥያቄና ግብተህ እንድትመልስልኝ እኮ እኔ በደንብ ጥያቄ ይገባኝ። ልነግርህ እኮ ነው። ወለጋ ስለሚሞተው አማራ መቆርቆር አለበት፣ መጠየቅ አለበት። አዲስ አበባ ስለሚፈነቀለው አማራ መቆርቆር አለበት፣ መጠየቅ አለበት። አንተ የምትለው ግን የወልቃይት አማራ ወልቃይትን ከያዘና ካስተዳደረ በቃ ኬስ ክሎዝ። ስለ አማራ አንድ ጥያቄ ይኸውልህ፣ የአማራ ጥያቄ ሁለት ጥያቄዎች በሆነ የፍትህ ጥያቄና የወሰን ማንነት ጥያቄ ነው። ኦኬ፣ የፍትህ ጥያቄ ቀስ በቀስ የሚመጣ ነው። የወሰን ማንነት ጥያቄዎቹ ግን እየመለሱ ነው። አሁን ለምሳሌ ወልቃይትን እነ ኮሎኔል ደመቀ ከያዙት፣ በራያ በኩል ደግሞ አሁን በሚመጣው ከህወሓት ጋር በሚደረገው ጦርነት ራያን ቦታ ከያዙት ያንን ሁለት ቦታ አስከበርን ማለት ነው። ደራ 95% አማራ ክልል ውስጥ ገብተው ነበር። ሪሰንትሊ እዛ ያሉት አፋብኖች ከኋላ ሚሊሻውን መቱት። መጨረሻ ላይ ሚሊሻው ሳሳ፣ አሁን ኦነግ መቶ ተቆጣጥሮታል። ኦልሞስት 100% በሚባል ደረጃ ደራ በኦነግ እጅ ውስጥ ገብታለች። ነገ ኦነግን እዛ ጋም ኦነግን አስወጥተን ሳማው 90% ምናምን ከያዝን እዛ ጋም እንይዛለን። የቀረን መተከል ነው እያለን ነው የምንሄደው። ጥያቄዎቻችን እየመለሰን ነው እንጂ የምንሄደው ዝም ብሎ አማራ 4 ኪሎ ብቻ ስለገባ ጥያቄዎቻችን እንዳለ ይመልሳል ማለት አይደል። አንዳንድ ጥያቄ የተወሰነ ጥያቄዎች ነው። ነገ አብይ አህመድ መጥቶ ለትግሬ ይሰጠዋል። ነገ ኢትዮጵያ የምትባል ሀገር ላትኖር ትችላለች። የምናውቀው ነገር የለም። ስለዚህ አሁን ላለው ግን አሁን ባለው ደረጃ ጥያቄዎች እኛ ጥያቄ ነው ያለን። በቃ ጥያቄ መለስ አገባኝ ምን ከማንም ጥያቄ ብቻ ይመልስልኝ። ጉዳይ የሚመለሰው ከማን ጋር ነው? ደመቀ ዘውዱ ከማንም ጋር ሆኖ አሁን በግልጽ ምስማኝና በሰላም እያወራ ደመቀ ዘውዱ የወልቃይትን ጉዳይ የሚመልሰው ከማን ጋር እያወራ ነው? ከማንም ጋር ሆኖ ነው። ከማን ጋር ነው የሚያወራው? የዛ ጋር ያለው አካል ወይ ብልጽግና ጋር ሆኖ ነው ወይ ህወሓት ጋር ሆኖ ነው። ደመቀ ዘውዱ የወልቃይትን ጉዳይ የሚመልሰው ከአብይ ጋር አውርቶ ነው አይደል? ከማንም ጋር አውራ። ያ ቦታ በአማራ ከማንም አይደለም የሚያወራው። እና አገባኝ ማጋውራ በቃ ያ ቦታ በአማራ ክልል ውስጥ ይግባን። ጥያቄ አንደኛው ጥያቄ አይ ነው። ግን ያንን የሚያደርገው ከማን ጋር እሱ ጋር ነው? እኔ ችግር ሌላ ምን አገባኝ? ማን ያምጣው ከማን ጋር አውርቶ ነው? ምን አገባኝ? ከማንም ጋር አውራ። ማንም ያምጣው ማንም አማራ እጅ ውስጥ ይግባን። በቃ ምን አገባኝ?
ብልጽግና ጋር ወራ እጁ ላይ ወልቃይትን የአማራ የሚያደርገው ደመቀ ዘውዱ ከማን ጋር አውርቶ ነው? ከማንም ጋር ያውራ። እጃችን ላይ ማስገብ ምን አገባኝ እኔ? ምን አገባኝ ታዲያ? ከማንም ጋር ያውራ። እጃችን ላይ የሚያወራው አንዴ ቴምርዬ ከማንም ጋር እጃችን ላይ አካል ጋር ነው። አዳምጠኝ። ምንም አገባኝ ከማንም ጋር የሚያወራው ከብልጽግና ጋር አረ በቃ ሌላ ነገር ከማንም ጋር ያውራ። ምን አገባኝ እኔ? እጅ ውስጥ መግባቱ ነው ያገባኛል። እኔ ኦሮሞ እዛ ጋር እየተዋጋል ኦሮሞ እዛ ጋር ሄዶ ስለተዋጋ አትዋጋል ነው። ደመቀ ዘውዱ የወልቃይትን ኬዝ የሚመልሰው ከአብይ ጋር ሆኖ ነው አይደል? ከማንም ጋር ይመልሰው በቃ እዛ ጋር ቦታውን ያዘ። አረጋ ከበደ እሱን ደግሞ እንታገለዋለን። አረጋ ከበደ ከአብይ ጋር ሆኜ የአማራን ትግል መልሳለሁ ካለስ ያስኬዳል አያስኬድም? ከመለሰው ምን አገባኝ ከመለሰው ከእንትና ጋር ተፈራርሚያለሁ። ደመቀም ዘውዱ እኮ አልመለሰም። ቆይ ዳዝ ማተር ከመለሰ ይኸውልህ አረጋ ከበደም አረጋ ከበደም የአማራን ጥቅም አላስከበረም። ካስከበረ ማነው ኮሎኔል ደመቀ ዘውዱ ቋዳምጠኝ ኮሎኔል ደመቀ ዘውዱም የአማራን ጥቅም አላስከበረም። ለምን አላስከበረም? ለመሰለ ያላስከበረው የወልቃይት አማራ መሬቱ የአማራ እንደሆነ በህግ አልተደነገገም። ገና ነው እሱ ገና ሌላ ፕሮሰስ ነው አልተሰጠውም። ስለዚህ አላስከበረም። እየሰማኝ አይደለም። ገና ነው ያ የምናደርገው ታይም ፕሮሰስ አለው። አሁን ባለው ደረጃ እንደዛ ቀጥታ ላድርግ ብትል ከኢንተርናሽናል ኮሚኒቲ ጋር ትጋጫለህ። ገና ነው አይደለም። እዛ ጋር እግር እየሰማኝ አይደለም። የኦሮሞ ልጆች እዛ ጋር መጥተው ተዋክተው መሬቴን ከሰጡ ምን አገባኝ? ለምንድን ነው የምከራከረው? አርፌ ይዛለሁ። እኔ እኮ እንትን ከፋኖን እኮ ስደግፍ እኮ ይሄኛውን አፋብንን አይደል ፋኖን ስደግፍ የአማራን ህዝብ ነፃ ያወጣል ብዬ ነው። ካወጣ ወጣ፣ ካላወጣ ደግሞ አማራጭን እየወሰድኩ ነው የምሄደው። አሁን ለምሳሌ እነሱ 4 ኪሎ እስከሚሄዱ ደግፍም አንተ አብይ አህመድ ደጋፊ ነህ። አንዴ ፕሊስ ኦልሞስት እያጠቃለህ ፖይንቴን ገና አልጨረስኩም። ኖ አይ መሀል ላይ ገብተህ ነው መሀል ላይ ቆይ አንዴ አዲስ ተምስ ፌር ነው። አይ መሀል ላይ ባገባብኝ እኔ እስካሁን ጨርሼ በቃ እሷን አንድ ሚውት አድርግልኝ። አሚኗን አንዴ ኦልሞስት ነው እያጠቃለልኩ ነው ጋይስ። መሀል ላይ ባትገቡብኝ እንትያተ እኔ አሁን ይኸውላችሁ እኔ መልእክት ማስተላለፍ የምፈልገው በተለይ ለጎንደር አማራው በተለይ እኔ ግልጽ አድርጌ ነው መነጋገር የምፈልገው። ቢካዝ ይኸውላችሁ ጋይስ ሚውት አድርጋት እቺ ልጅ በና እቺ አሚናው ሚውት አድርግልኝ። እኔ ቁጭ ብዬ እዛ አሁን ከንተን ጋር አወራ ከጎንደር አማራው እናንተ ይፈልጋችሁ ጎንደር አማራው ነው። እኛ ጎንደር አማራው እናነቋለን። ትረስ አይበለም። ሚውት አድርግልኝ። ቴምርን አውቃ ነው የምትረብሸው። በቃ አውርዳት። በቃ ጨርሳለች እኮ ይሄ ሁላ አመራር ሞቶባችሁ ሪስፔክት የማያደርጓችሁ ከሆነ ይሄ ሁላ አመራር ሞቶ መስዋዕትነት ከፍላችሁ ተገላችሁ መስዋዕት ሪስፔክት የማያደርግ ከሆነ መጥቶ አንተ ላይ መጨረሻ ላይ ሁሉንም ኃጢአቱን እንዳለ እናንተ ላይ የሚደፍድፍባችሁ ከሆነ ለብሮ እዚህ ትግል ውስጥ የገባችሁት ወይስ ግልጽ መነጋገር አለብን ወይስ? እኔ አንድ ነገር ትግል ውስጥ ስገባ ካልኩሌት ተደርጎ ነው መገባት ያለበት እንጂ ዝም ብሎ አይገባም። ባይዘ እዚህ ትግል ውስጥ ገባችሁ፣ መስዋዕትነት ከፈላችሁ፣ ተገደላችሁ፣ ምን አላችሁ፣ መጨረሻ ላይ ግን መጥተው የዝናሽ ታያቸው ዳቦ ምናምን ነው። በቃ ሪስፔክት አትደረግም። የአፋብን ትግል የእናንተን መሬት የሚሸጥ ትግል ነው። ይህንን አምናችሁ አፋብንን የሆነን ኃይል ባይዘ ከዚህ በኋላ ጎንደር ያለ አማራ ማትታገል ከሆነ ትጠፋለህ። እኔ ግልጽ አድርጌ ነው ከሁለት ኃይል ነው የሚጠፋ። ብልጽግናም ያጠፋል፣ አፋብንም ያጠፋል፣ ህዋትም ታጠፋለች። እነዚህ 3 አካላቶች ማለት ጎንደር አማራ ሊጨፈጭፉ አንተን ሊያዳክሙ ባይዘው። የሚገርማቸው ነገር ጎንደር ለጎንደር እርስ በርስ ሲዋጋ እኮ ደስ ብሏቸው እኮ እዚህ ልክ ደግሞ እንኳን አይደለም ተዋግተው ገና ሳይዋጉ እኮ እዚህ ጀምሩታል እኮ። ካያችሁ ጎንደር ጋር አንድ እንዲሆን አይደለም የሚፈልገው፣ ጎንደር እርስ በርስ እንዲገዳደል። እኔ ግን አሁን ሳስብክ ደመቀን ራሱ ትጠላዋለህ። ተው ደወሪ እንዴት እንደምናመጣው ነገር አማራ እንዴት አድርገህ ጎንደር አማራን ጥላቻን ማሳይ እሱን የጎንደር አማሮች ያውቃሉ። የጎንደር አማራን አንተ ልታዋርድ የታሪክ አተላ ልታደርግ ነው መሰለህ። አይቻልም። የታሪክ አተላማ እናንተ ናችሁ ታረጉ። እንዳንተ አይነት አይተዋል። በነገራችን በአንተ ቤት እነሱን ማደንዘዝ ነው። ለአብይ አህመድ አገልግሉ ምናምን። ኧረ በእናትህ ልጅ ሌላ የለም። ስንት ነው አብይ አህመድ የመደበላችሁ ብሩ? ታው ችግር የለም። ፕሊስ አንዴ ስራ ሰራም አንተ እዚህ አሜሪካ ነገር አይ ነው ቁጭ ብለህ ነው። ስንት ብር ነው የተመደበልህ? የጎንደር አማራን እንደዚህ ልትጫወትበት እኛ ቁጭ ብለን አማራ ግን እንደተባረርከው ከጎንደር አንተን እናንተ ናችሁ ተባረረ። ለጊዜው ነው ለጊዜው። እቺና ባውዴ ታውጣልኛለህ። አንተ ላሊበላ ነህ አንተ። ላሊበላ አዎ ነህ አንተ። ለፍላት እናንተ አንቺ ራስሽ እየተሳደብሽ
ለምን አንቺ አባውዴ ላሊበላ ያለች አባውዴ ነህ አንተ ራስህ ማለት ነው። አንተ ለፍላፊ ዝም ብለህ ካፍህን ሚዩት አታደርግልኛለህ? እየተሳደበ ላሊበላ ያለች እየተሳደበች ማህበረሰብን እሷ እኮ እየተሳደበች አንዴ እኔ ልሸኝሽ ከዛ ለምን ትሸኘኛለህ? ተኛት በቃ ተስታ እየበጠበጠች ነው ማለት የጎንደር አማራን እኮ በቃ ምንም ያልተማረ አደረገው መጫወቻው። መጫወቻማ ኦልሞስት እያጠቃለልኩ ነው። እኔ አንድ ደቂቃ ነው በቃ አንድ ደቂቃ ነው ከዚህ በኋላ ያዕቆብ ሀሳብን ጨርስና እንለያይ። ኦኬ በቃ እኮ እሷ ነች መሀል ላይ እየገባች። አማራ ዘርፈት ብዙ ትግል አለ። ከህወሓት ጋር የምናደርገው ትግል አለ። ከአብይ አህመድ ጋር የምንታገለው ትግል አለ። አሁን ከህወሓት ጋር የሚደረገው ትግል የጎንደር አማራ ራስ ራሰከች ለዛ ትግል። ሌላው ደግሞ 4 ኪሎ እናንተን አይፈልጋችሁም። እናንተን የጦር ማብረጃ ነው ሊያደርግ የሚፈልገው። እነሱ ደግሞ 4 ኪሎ ደግሞ የሚሄድ ደግሞ ከሆነ ደግሞ ሌላው አማራ ደግሞ ተጋግዞ 4 ኪሎ ይግባ በቃ። ወይ እናንተ 4 ኪሎ ለማትሄዱ ነገር የጎንደር አማራ 4 ኪሎ አይደለም አነስት ነው። 4 ኪሎ የጎንደር ያለው ፋኖ ከሰፈር የሚወጣ አይደለም 4 ኪሎ አይደለም። ስለዚህ ማሄድ ከሆነ እዛው አካባቢ ያለውን አጠናክሮ እዛው አካባቢ ምንድነው ከሰፈር የማይወጣው? አይወጣም። አሁን ባለው ፖለቲካ ስታያቸው ከሰፈር መውጣት አይፈልግም። አይችልም። እርስ በርስ ኦልሬዲ አገዳድሮታል። ጀግኖች አይደሉም እያለ ወደ አንድ ቦታ ሄድም አይችልም። የጎንደር አማራ ጀግና አይደለም። እዛ ጋር ዝም ብሎ በድሮን እየተጨፈ በድሮን ባይዘው እዛ ጋር የድሮን እሳት ራት ነው ዝም ብሎ እየሆነ ያለው እየሞተ ያለው 4 ኪሎ አይሄድም ምን አይልም። እዛ ጋር ዝም ብሎ የድሮን እሳት እየሆነ ድሮን ይወርድበታል። ይሄ አሁን ይሄን የሚሰማ ትንሽዬ ሆነቱና ሐቁን መጋፈጥ አይ ነው አጼው ይሄ አስተሳሰብ በጣም ደካማ ነው። ለምሳሌ አማራ ጥያቄ የሚመለሰው በኢትዮጵያ ምድር ውስጥ ኢትዮጵያ ውስጥ 4 ኪሎ መቆጣጠር ከቻለ ከሌሎቹ ጋር እኩል ስልጣን መጋራት ከቻለ ብቻ ነው። እየሰማኝ አይደል? እኛ ደግሞ የምናየው ይኸውልህ ያ ነገር ይኸውልህ ወለጋ ያለው ትግል የራሱ ትግል አለው የሚታገልበት ወይ የተለየ ነው። የወለጋ ትግልና የራያ ትግል አንድ አይነት ትግል አይደለም። ራያ የሚታገለው በሌላ ወይ ነው፣ ወለጋ ያለው የሚታገለው በሌላ ወይ ነው። አንድ አይነት ትግል አድርገን ለተመጣጣ 4 ኪሎን የተቆጣጠረ ወልቃይትንም ራያንም ጅማንም ግልጽ አድርጌ ልንገርህ። ከዛ ውጪ አሁን ባለው ፖለቲካ እኔ ግልጽ አድርጌ መብራን ነው የምልህ። አሁን ባለው ፖለቲካ አንለስ ከአፋብን ውስጥ ወጥተው ራሳቸውን እስካላደራጁ ድረስ አፋብን ውስጥ 4 ኪሎ የሚገባ የለም። መሄድም አይፈልጉም። እኔ እኮ በስልክ እኮ ነግሬሃለሁ። ሁሉንም አውቃቸው ናቸው። ድርሳን የምትለውም አሁን ልጅ እሷን ገንዘብ የተወሰነ ገንዘብ ሁሉም ሰው እንትን ሊያደርጋት አላውቅም። እንዳለ አውርቻቸው እኮ ያየሁትን አይቻለሁ። እኛ እኮ ዝም ብለን እኮ አይደለም ወደዚህ ዲሲዥን የመጣ ነው። 4 ኪሎ መሄድ አይፈልጉም። እዛው ሰፈር ለሰፈር ነው መሯሯጥ የሚፈልጉ። አንዴ ችግር የለም አንዴ ሚት አድርጋት በቃ እጅን ቆርጠነዋል። አንዴ ችግር የለም እጁ የተቆረጠው ማን እንደሆነ እናያለን። ኤኒዌይስ ምንድን ነው እያልኩ ያለሁት ሁሉም እንዳለ አይተናቸው ወደ 4 ኪሎ መሄድ የሚፈልግ የለም። ሰፈር ውስጥ መሻፈፍ ነው የሚፈልገው። ሰፈር ውስጥ ተመችቶታል። ይሄ ምንድነው ቀረጥ መሰብሰብ ምናምን ነው። ከፊት ለፊት ያሉት አመራሮች መሀይሞች ናቸው፣ አቅም የሌላቸው ናቸው። ስለዚህ 4 ኪሎ እንደማይገባ ቃል ዋይ ለምንድን ነው ታዲያ 4 ኪሎ የማይገባ ትግል እኔ ህዝብ ከዚህ በኋላ ማስጨረስ አለበት ብዬ አላስብም። በሚችለው አቅም ራሱን ከአፋብን ነጥሎ ግን 4 ኪሎ የሚሄድ ከሆነ ጥሩ። ከአፋብን ግን ካልነጠ የትግሬ ተላላኪውን 4 ኪሎ እንደማይዳቃ። ስለዚህ እንደ መጨረሻ 30 ሰከንድ ወስጄ የጎንደር አማራ እኔ ግልጽ እየነገርኩ እግዚአብሔር ነው የምትያለቁት። መጨረሻ ላይ አፋብን ትግል አይሳካም። መጨረሻ ላይ ሳይሳካ እናንተ ላይ ሁሉንም ነገር ደፍድፈውት እናንተ እንደሆናችሁ ለሁሉ ነገር ተጠቂ አድርገው አምጥተዋችሁ መጨረሻ ላይ የታሪክ ተወቃሽ ነው የሚያደርግ። ስለዚህ እናንተ ወደኋላ ገሸሽ በሉላቸውና በቃ ሌላው ይሂድ። አፋብን ውስጥ ያሉት ሌሎቹ ሂዱና ይሞክሩት። ቴንኪው፣ እናመሰግናለን። ኤላ እና ልልና እንደው ፌር ለመሆን 2 ደቂቃ ስጣችሁ፣ ግን ሰዓት ያልቋል። እኔ በጣም ረጅም ሰዓት ነው ቤተሰቦቼን እንደዚህ በድዬ አላውቅም። ረጅም ሰዓት እንደዚህ ቁጭ ብዬ አላውቅም። ነውር ነው። ይቅርታ ጠይቃለሁ ቤተሰቦቼ በእናንተ ስም ማለት ነው። ኤላ ሂጅ። መጨረሻ ላይ ግን እኔ ለአንተ ጥያቄ ስላለኝ እንዳታስወርደኝ አንድ ጥያቄ ጠይቃለሁ። መጨረሻ ላይ እኛ ላይም ጀነሳይድ ነው የፈጸምክብን ዛሬ አባ ውዴ እዚህ አስገብታ እንትን አልከን ጆሮአችን ዛሬ አንጠባጠብክ። ቴንኪው አዲስዬ። ግና ይሄንን መሀይም የፖለቲካ መሀይም እንደሆነ አስተምረዋል። ፖለቲካ አንዴ በእናትሽ ኧረ ቴቴ ምርቴ አንዴ ኤላ ሂጂ። አከድሲ ምንድነው አባ ምንድነው? መቼም አያሰሙን ጉድ የለም። ጉድ እኮ ነው አዲስ እነዚህ ሰዎች የማያመጡብን ጣጣ። ያ አንተ ደግሞ ምንድነው አባኝኝ የሚባል ነገር ነው መሰለኝ ያለብህ። ዝም ብለህ 24/7 ኝኝኝኝ በቃ የማይደክም ሰውዬ በቃ ጀስት በጣም ነው የምታደክመው። እውነቴን ነው አፄ እውነት የሆነማ ችግርማ አለብህ አንተማ። እኔ እንጃ። ኤኒዌይስ ይኸው ለነገሩ የምታውቀው
ባይ ዘ ወይ ከዚህ በኋላ አባኝኝ ነው ስሙ አባኝኝ። እሺ ችግር የለም። ምን ችግር አለ ታዲያ? ምን ችግር አለ? አባኝኝ ዘራቆብ እንዳትብሉ። ኤኒዌይስ አዲስ ለነገሩ የምናውቃቸው ነው እኮ ምን ቤታቸውም ይሄንን ነው ሲሉት የሚውሉት በየቀኑ አይደክማቸው። በቃ አንድ አይነት ነገር ለህዝባቸው የሚበጅ ነገር የላቸው። ጥያቄያቸው አሁን ፖለቲካ ብሎ እኮ በቃ አፄ ወገቡን ይዞ 24/7 ይሄን ነው ሲለው የሚውለው። ምንድነው ጌን ያደረጋችሁ? እስቲ አመት እስቲ አንዳንድ ጊዜ እኮ ሰዎች ራሳቸውን ይፈትሻሉ። ሪሊ እንደ እውነት አንተና አንዳንድ ጊዜ ዝም ብዬ ቆይ ሲሰማቸውና ምናልባት እነዚህ ልጆች ለህዝባቸው የሆነ ጥቅም የሚያስገኝ ነገር ከሆነ ስማ እባክህ ከታባ አንተ ደግሞ ብሎ ማይነሳች ዝም ብለህ ሪስፔክት አድርግ መጀመሪያ። እሺ ሰው እያወራ አትግባ። አይደክምህም እኮ አንተ ቤት አታስወራ፣ ሰው ቤት አታወራ። አጼውም ልጅ ነው ስለሚያናድዳኝ ነው። ይኸውልህ ባለፈው ገብቼ ቤቱ ገብቼ ማዲሴ እንደዚህ ነው በቃ በጣም በቃ ሰዎችን ሪስፔክት የለውም። በቃ ዝም ብሎ ሰው ላይ ነው የሚቆመው፣ አያዳምጥም። መጀመሪያ ደግሞ እንደዚህ አይነት አማራ አለ እንዴ? ጉድ እኮ ነው። የአማራ ወንድ ቆፍጠን ያለ በቃ እንደው የሚያወራውን የሚያውቅ ቁጥብ ነው። አንተ ዝም ብለህ ቱልቱላ ኝኝኝ እያልክ ስትል የምትል ሰውዬ ሪስፔክት ማድረግ አለ። በሰው ቤት ደግሞ ነው ያለሁት፣ አዲስ ቤት ነው ያለሁት። የራሴን ሀሳብ የመግለጽ መብት አለኝ። አዳምጥ እሺ። እና ሁል ጊዜ ይሄ ነው በቃ ሀሳባቸው። እስቲ ምንድነው የእውነት አንዳንድ ጊዜ እኮ ራስን ትፈትሻለህ። ምንድነው ፖለቲካችን ውስጥ ማስተካከል ያለብን ምንድነው? ህዝባችን ኦኬ እንደሚለው እኔ መጀመሪያውኑ አማራ ሲሉ ኩዌሽን ታደርጋለህ። ሪሊ እንደ እውነት የህዝባቸው አጀንዳ ኖሯቸው ቀርጸው ለህዝባቸው ተጨንቀው እነዚህ ሰዎች ትግል ያመጣሉ ወይ ብዬ ሁላችንም ከኢትዮጵያኒስት ከፍታ ዝቅ ብለው የምናውቀው አይነት ያለውን ስለንቦና ዝቅ ብለው ሲሄዱ ኦኬ እስቲ ቆይ እውነት ነው ያለው አሁን ያለው ፖለቲካ የዘር ፖለቲካ ስለሆነ ለህዝባቸው በዛ መልኩ የአማራን እንደው ከመሞት የሚያድነው አይነት ፖለቲካ ከመሳደድ እንደገና ደግሞ በህዝቡም ቁጥር ሆነ ባለው ቁመና የስልጣን እንትን አግኝቶ ህዝባቸውን ፕሮቴክት የሚያደርጉ ከሆነ ለትሲስቲ እንያቸው ብለን ከክልል ውጭ ያለው የአዲስ አበባ ልጅ ነኝ እስቲ ለትሲ ብለህ አንዳንድ ጊዜ እንትን ትሰጣለህ ካለ አየናቸው። ወዲያው አልቆዩም። ወደ መንደር ውስጥ ለመግባት ከሆነ ይሄን አይነት አስተሳሰብ ውስጥ ለመውደቅ ከሆነ ስለ ህዝባችሁ ቅንጣት ታህል የማያስጨንቃችሁ እርስ በርስ የመባላት አላማ ከሆነ ያላችሁ እዚህ ውስጥ መጀመሪያውንስ መግባት ለምን አስፈለገ? የኔ ጥያቄ እሱ ነው። እዚህ መንደር ውስጥ ለመግባትና እኔ እንደውም ሌላ ዲስሪስፔክት አደረገ ማህበረሰባችን ከሚሉት በላይ እዚህ ሚዲያ ላይ የሰማነው እርስ በርስ ሲሰዳደቡ ሲወራረዱ በጣም በቃ የህዝባቸውን ስለንቦና የማይወክል በጣም ግራ የገባው ፖለቲካ እዚህ ነው የማትላቸው። በቃ ዛሬ የሆነ ነገር ሲሉ ተሰማቸዋል። ኔክስት ዴይ በቃ የማትጨብጠው ሪሊ ፖለቲካ ነው ወይስ በቃ ግራ የሚያጋባ ነገር? አሁንም ሴም አይነት ነገር ኤቭሪ ሲንግል ዴይ ሰው እንዴት አንድ አይነት ነገር እያወራ ራስን ትንሽ ቆም ብለህ ለምንድን ነው የማትፈትሸው? እስቲ ይሄን ስብስብ ቁጭ ብላችሁ እስቲ አንድ ቀን ምንድነው ህዝባችን ያለንበትን ሁኔታ ያለበትን ሁኔታ እንዴት ነው ማውጣት የምንችለው? ለህዝባችን የሚጠቅመውስ ምን አይነት ፖለቲካ ነው? እስቲ እምልህ እኮ ኦፍ ኮርስ አይ ኖ የትኛውም አይነት ትግል ሌሎቹ ምናልባት ቋንቋ ስለማንሰማ ሊሆን ይችላል፣ የተለያየ አይነት ችግሮች ሊያጋጥሙት ይችላሉ። ግን እኔን የሚያሳስበኝ እነዚህ ሰዎች እርስ በርስ በዚህ ደረጃ እንዲባሉ ይሄ ባይ ዘ ወይ መሬት ላይም አለ። ቱ ቢ ኦነስት እኔ እሰማለሁ፣ መሬት ላይም እየሄደ ነው። ሚዲያ ላይ ብቻ ይመስለኝና በጣም እንደው ንቄ ምናምን ተዋቸው ነበር። አይደለም አሁን ላይ ሳይ አለ። እኔ የሚያሳስበኝ ፖለቲካ ማወቅ ያለባቸው ስፔሻሊ አሁን ያለው ሊደር በፍጹም ትረስት የማይደረግ እኛ ኢትዮጵያኖችን ብቻ አይደለም ዓለምን መሸወድ የቻለ በጣም ጎበዝ አክተር ኦኬ ኖቤል የተሸለመ ሰው ነው። በዚህ ደረጃ በጣም ፖለቲካው የማይጨበጥ ግራ የሚያጋባ ፖለቲካ ውስጥ ነው ያለ ነው። እኔ የሚያሳስበኝ ይሄንን ማህበረሰብ እርስ በርስ ነገ በማንነቱ አንድ ላይ ቆሞ ራሱን መከላከል እንዳይችል ብትንትኑን አውጥተውት ነገ ሀሳቡን ይሄ ሰውዬ ፖለቲካ ታውቃለህ ብልጫ የያዘ ነው። እነዚህ እንደሚሉት ቲፒኤልኤፍ ምናምን እንደሚሉት አይደለም። ዊ ነቨር ኖ ነገ ምን ሀፕን ሊያደርግ እንደሚችል
እርስ በርሱ አንድ ላይ ሊቆም እንዳይችል ሆን ብለው እኔ እንጃ እኔ ሌላ ዓላማ ነው ያላቸው በፍጹም ዋና አማራ ብለው ለጓቸው ለጥፈው ሌሎችም እዚህ እንደምናያቸው በቃ እርስ በርስ የሚበላሉት ሁሎችም ሌላ ዓላማ ነው እንጂ ያላቸው የአማራ ጥያቄ አይደለም ያላቸው እንጂ አማራማ ጥያቄ ቢኖራቸው አማራ እኮ በማንነቱ እየተገደለ አማራ ነኝ ተብዬ ተገደልኩ ለመንደር ውስጥ ሊያስገባ የሚችል አይነት ፖለቲካ ሊኖረን አይገባም ነበር ሪሊ እውነት ያ ከሆነ የሚያሳስባቸው እና እኔ መጪው ያሳስበኛል እስካሁን ከሆነው እንደውም ካሁን በኋላ የሚሆነው በጣም ነው የሚያሳስበኝ ምክንያቱም ይሄን ህዝብ እሴቱን እንደዚህ ይልካውን ትንሿች ጥቃቅን ነገር አንድ 5 ሰው ቢሆን እኮ ይሄ ነገር ልክ አይደለም ሁሉም አማራ ባይ ዘ ዌይ እኔ አዲስ አበባ ውስጥ ሁሉንም አካባቢ ላቅ አልችልም ነው ቤተሰብ ሊሆን ይችላል እንጂ አንድ ሰው ምናልባት ጎንደር አካባቢ ያለ ሰው ሁሉንም ሊያቅ አይችልም ነው ከደበራቸው ግን እዛ አካባቢ ያሉ ሰዎች ልክ አይደለም ይሄ ካሉ ኦኬ ልክ አይደለም ላሊበላ በጣም ዩኔስኮ ላይ የተመዘገበ ትልቅ ስም ያለው በዚህ መልኩ መሆን የለበትም ካለ ኦኬ ብለክ እንደ አንድ እንኳን እቺ ጥቃቅን አጀንዳዎች ላይ እንኳን አንድ አይነት አስተሳሰብ ከሌለ ትልቅ ቢግ የሆነ አጀንዳ ቢመጣ እንዴት ነው ማኔጅ የምታደርገው እንደ ማህበረሰብ ነው የኔ ጥያቄ ሆን ብለው አጼ የማይገባበት በቃ ሃይማኖት ውስጥ ይገባል ሁሉ ነገር ከሌሎቹ ማህበረሰቦች ጋር የሚያናክስ አጀንዳ በቃ ብለውት ጨርሰው አሁን ነው እርስ በርስ በሰፈር እየተጠራሩ ሁሉ ጊዜ አንድ አይነት የሆነ ፖለቲካ ያራመዱ እኔ በጣም ያስፈራኛል ይሄን ነው ምለው ቴንክ ዩ ሶ ማች በጣም አመሰግናለሁ አዲስ ስለሰጠኸኝ እድል እውነት ለመናገር ዛሬ ከተወያየ ነው ከዚህ ሁሉ ከጭቅጭቁም ከንትርኩም ከጉሸማውም በዘለለ ያንቺ ሐሳብ አሸናፊ ነው ዛሬ because somehow some way የአማራን ፖለቲካ ማለት ነው መስመር ማሳዝ የሚቻለው ይሄ አንታጎናይዝ የሆነ እርስ በራሱ የሚጠላላ እርስ በራሱ አንዱ ለአንዱ ለማጥፋት የሚሄድ ይሄ ሰልፍ እንትን የሆነ ማለት ነው ዲዛስተር የሆነ እርስን ራሱን የሚያጠፋው የአማራ ፖለቲካ እኔ አሁን ጎንደሬን በመስደብ የሚገኝ ዋንጫ የለም የሚገኝ ነፃነት የለም ጎጃሜን በማጥላላት የምታገኘው አንድም ክብር የለም ወለየውንም እንደዛው እና ማሸነፍ የሚቻለው የአማራን አንድነት የህዝቡን አንድነት ሲጨመር ነው ሲመሰረት ነው honestly ህዝቡን አንድ ባረክሹ ቁጥር የአማራ ነፃነት አንድ ቀን ወደፊት እየቀረበ ይሄዳል ህዝቡን በከፋፈልሹ ቁጥር ልክ እንዳልሽው አንቺ የጠነከረ ሰራዊት ነው ያለው የጠነከረ መንግስት ነው ያለው ባንክ ታንክ ያዘ መንግስት ነው ያለው በዛ ላይ አንቺ ደግሞ እንቅፋት ሆነሻል ማለት በራስሽ ህዝብ ላይ አሁን ሚዲያው አማራ ላይ እንደዛ ነው እየሆነ ያለውና ይሄን somehow ቁጭ ብለን ተነጋግረን እነዚህ ነገር አውጥተን የሚያደርጉትንም ሰዎች ለይተን እንደው ለአማራ ህዝብ ፌቨር መስራት ካለብን ይሄንን መለየት አለብን አሁን ህዝቡ በጎሳ በጎጥ ተደራጅቶ የሚከተላቸው ሰዎች አሉ የሚከተላቸው ሰዎች እነዚህ ስድብ ያስለመዱትን የመንደር ትርክት ያስለመዱትን ጎንደሬ ጎጃሜ ወለየ የሚያስጨፍሩትን ነው የሚፈልገው አሁን እሱን እንዴት እንለየዋል እኛን ደግሞ በጠላትነት ነው የሚያየው እኔ አሁን አዲስ አበባ አጼ ያለው ነገር አለ አንድ እንደውም ከክልሉ ከተወለዱ ልጆች honestly ለአማራነት በመቆርቆርና በጣም ስሜት ያላቸው ከክልሉ ውጭ የተወለዱ ልጆች ናቸው ጥያቄ ያለኝ ዩሪና ገባ ችግር የለውም ጥያቄን መልሳለሁና ከክልሉ ውጭ እንደውም ያሉ ሰዎች ሞር ዩሪና አስገባው ብዬ ሌላ ሰው አስገባው ግን እሱ ከክልሉ ውጭ ያሉ ሰዎች ግን ሞር እንዲሁም ተቆርቋሪዎች ናቸው በጣም ለአማራ ጥያቄ በጣም እንደውም ከልባቸው የሚቆረቆሩ ናቸውና ይሄ ነገር ነው ታዝቤያለሁና ወደፊት ግን መመለስ ካለበት honestly ዩሪም ሆነ እዚህ ሌሎቻችሁ እስኪ ምንድነው 2-3 አመት ሙሉ ምን አይነት አካሄድ ነው በትክክሉ አሁን የስድድቡም ጥላቻውም አሁን ዩሪ ቢናገር ዝም ብሎ አይደለም የተናገረው ከዛ የሚመጣውን ጥላቻ ሰምቶ ነው እሱ በዛ አጸፋ ይመለሰው እኔ ላይ የሚደርሰውን ጥላቻ ሰምቼ ተመሳሳይ ጥላቻ አረጫለሁ ይሄ ነው የደረስንበት ነገር honestly ሌላ አይደለም እኮ እኔ ላይ የምታደርጉትን ነገር ሰምቼ እኔ በተመጣጣኝ ይመልስልሃል አንዱም እንደዛ ያደርጋል ማለት ነው ያ ይሁን ክፍተታችን እየሰፋ ይሄዳል ይሄ ነው የአማራ ትግል የሆነውና ይሄንን ማቆም አለብን ነው ማለት ለልና አለሽ ከዛ ወደ ዩሪ እንሂድና እንዝጋው ለልና አለሽ ኦኬ ለልና የለችም እዚህ ያለሽ እሺ ዩሪ ቀጥ ጥያቄ ነው እኔ እንኳን አይ ቲንክ የእውነት ልቤ ራሱ ሳይለወጥ አይቀርም
ሆነስትሊ ስሜታዊ ምናምን ሆኜ አይደለም እና 12 ዓመት የተከታተልኩት ፖለቲካ ነው እና በአብን በማህበራት አሁን ቲክቶክ ላይ አየሁትና የራሴን ግምገማ ወስጃለሁ። ኤኒዌይስ ያው ማንነት ነው። አንዳንድ ነገሮች ላይ ዲፌንድ ምናምን ታደርጋለህ፣ ግን ለሰዎች ብለህ አይደለም። አንተን ግን የምጠይቀህ ሪሰንትሊ አሁን አብይ አህመድ የህገ መንግስት ለውጥ፣ የክልል አከላለል ለውጥ፣ ይሄ የናሽናል ዲያሎጉን ርዕስ ከተከታተልከው አይ ቲንክ እናንተ በምትፈልጉት አቅጣጫ እየሄደላችሁ ይመስላል። አላውቅም። አሁን እኛም አልተወከልንም፣ አንፈልገውም። አይ ቲንክ የኦሮሞ ብሔርተኞችን ብዙ ጫጫታ እያደረጉ ነው። ሜቢ አውቀው ሊሆን ይችላል። ኦሮሚያን 5 ቦታ ሊያፈርስ ነው። ቀድሞ ያው ፖለቲካ እንዴት እሱ ላይ ራሱ ዲስከስ ማድረግ አለ። ድሮ ቢሆን መሬት የግል መሆኑ ይጠቅመን ነበረ። አሁን ላይ ግን እነሱ በተቆጣጠሩበት አውድ ውስጥ ለእኛ ሚዩት ነህ አዲስ። አሁን ፖሊሲ ለአንተ ሲመቻል ለመደግፈው ለሁሉም እንዲሆን ሲሆን የመሬት ለሁሉም እንዲሆን ነው ወይ? ሴራ ይዘው ነዋ የሚመጡት እኮ ገብቷል። ማጥናት ያለብን አሁን እሱን ጥያቄ ስላነሳ ዩሪ ጥሩ ጥያቄ። ወደፊት ግን በደንብ ነገ ከነገ ወዲያም አጥነተን በደንብ የኦሮሞ ጀዋር ወደ ስንት ፔጅ አውጥቷል አሉ አይቻል። ቅድም ኔቨር አንስቶት ነበር እና እንዳልከው ኦሮሚያ ክልልን 5 ቦታ የሚከፈል አማራ ክልልን 4 ኦሮሚያ 6 ቦታ ግን አውቀው አይመስልህም? ዘር ያዕቆብ ማለት ቀድመው የኦሮሞ ብሔርተኞች ታክቲክ ሁል ጊዜ ኢትዮጵያ ውስጥ ያው እንደ ቀድሞ ያለቀሰው ልጅ ነው የሚሰማው ታውቃለህ፣ እና በጣም ያለቀሰው ነው የሚሰማው እና ቀድመው እኛን እንዲህ ሊያደርግ ነው ተብሎ አሁን ለምሳሌ የአዲስ አበባና የድሬዳዋ ጉዳይ የተለያዩ ጽሁፎች ሲሽከረከሩ ክልል እንዲሆኑ ይላል። ግን እኔ አይመስለኝም። እኔ አዲስ አበባና ድሬዳዋን ወደ ኦሮሚያ የማጠቃለል ጥያቄ የቀረበ ነው ይመስለኝና ነው ወይ አሁን ነው ወይ አውቀው የሚያስወሩት ሰውየው? እኔ አሁን ለምሳሌ ከሰውየው ጋር ብዙ አግሪመንት ማድረግ አሁን ለምሳሌ እኔ ክልል መፍረሱ ላይ እሱ ጋር ነው ችግር። ሌሎቹ ጋር ግን ስትሄድ ግን ሰውየው አሁን ለምሳሌ ይሄ ድሮ አዲስ አበባ ኦሮሚያ ምናምን የሚባሉ ታርጋዎች አውጥቷል። አሁን ኢትዮጵያ የሚባል ታርጋ ነው ይዞ እየመጣል ያለው። ያ እንትን እያደረገው ነው ወደ ኢትዮጵያዊነት፣ እንደውም ወደ አዲስ ታይምስ ወደሚፈልጉት ፖለቲካ ነው ይሄ ክልል ማፍረስ ምናምን ድረስ። ለእኛ እንደ ብሔርተኛ ግን ካየ ከዛ ውስጥ ካያደረጓቸው ነገር ውስጥ የሚጎዳን ክልል ማፍረስ የምትለዋለች እንጂ እኔ 100% ሰውየው ይሄንን ክልል እንደሚያፈርስ እርግጠኛ ነኝ። አዲስ አበባንም ኦሮሞ ትግሬ ምናምን ብሎ የሚያደርገው ወይም አማራ የሚያደርገው ነገር የለም። ራስ ኦሮሚያንም ይጎዳል እኮ አይደል? አሁን ኦሮሚያ 7 ቦታ ከተሰነጠቀ 6 ቦታ ኦሮሚያ ተከፈለው። አሁን ሻጥር እኔ እኮ በጭንቅላቴ ሊመጣ ያልቻለው ቅድምም ኔቨር ቤት ስንከራከር ወይም ሀሳቡን ስናንሸራሽር ኦሮሚያን 6 ቦታ ለመክፈል አስበዋል። ግን እንዴት አድርጎ ደግሞ ይሄንን የኦሮሚያን ኢምፓየር ወይንም እሱ የሚያስበው የኦሮሞ ይሄ አባቢዩማ የምትለዋን ታላል የኦሮሞን ታላቋን ግዛት ለማስቀጠል በሌላ መንገድ እያመጣ ነው አለ። ማነው ወንድማችን ኔቨር ማለት ነው። እኔ ደግሞ እሱ አልታየኝም። ክልሉን 6 ቦታ ለመክፈል ከመጣ አብይ ኦፍኮርስ አብይን ለማመን በጣም እስካሁን የሄደባቸውን ፓተርኖችን ስንከተል አብይ በሻጥር በውሸት እና በሴራ እና በዘረኝነት ነው አብይ የምትገልጽ። ሆነስትሊ የሄደባቸው መንገዶች በሙሉ ፖሊሲ ሲያወጣ ለፓርቲው እና ለሱ ለመጣበት አካባቢ እንዲጠቅም አድርጎ ነው የሚሰራው። ካየው የአዲስ አበባ ላይ ያወጣው ፖሊሲዎችን ብትመለከት፣ በሀገር ደረጃ ያወጣቸው ፖሊሲዎች ብታይ፣ ለምሳሌ አዲስ አበባ ላይ የኦሮሚያ ክልል የጸጥታ ወይንም የህግ ጁዲሽሪው ጣልቃ እንዲገባ ሲፈቀድ ቅድም ኔቨር እያቀረበው ነው ከ500 ምናምን ወንበር የፓርላማ 290 እንኳን 270 240 እያለ ነው መጥቶ ያጸደቀው። በሙሉ ድምፅ እንኳን አይደለም ያጸደቀው፣ በጎዶሎ ድምፅ ነው ያጸደቀው። ህገ ወጥ ነው ማለት ነው ያደረገው እና ህግን እየጣሰ ነው እንደዚህ ሲያደርግ የነበረው ነው። እና የዚህን ሰውዬ ፓተርን አይተን አሁን ደግሞ ይዞት የመጣውን አጀንዳ ስናይ ኦፍኮርስ ጥርጣሬ ያለን ዩሪ የምትለው ነገር ይህ ሰውዬ ከምር ወደ ዜግነት ፌዴራሊዝም ይዞ ሊሄድ ነው? ወደ ሀገራዊ አጀንዳ ይዞ ሊሄድ ነው ወይንስ ሌላ? እሱን ካረግን አንተ ተደግፈዋለህ። ከዛ በኋላ እኔ አብይ አህመድ ትክክለኛ በትክክለኛ መንገድ ከዚህ የዘር ፌዴራሊዝም ካወጣን እና ኦሮሚያ ክልል ላይ በአማራነቱ የሚገላመጥ መብቱን የማይከበርለት መብቱ የሚከበርለት አማራ፣ ትግሬ፣ ኦሮሞ፣ ጉራጌ ካየው አማራ አዲስ አበባ የሁላችንም ሆና ካየው ኢትዮጵያ ውስጥ ሰላም ካየው ዲሞክራሲ ካየው ኢምፕሊመንት ተደርጎ ነው ማወራለ ህጉ ጸድቆ
ካየውና የዚህ የፌደራል የዘር ኢንስቲትዩት ፈርሶ ካየው አብይን በቃ ይቀርለዋለሁ እስከ ጭራሽ። እኔ የሚመስለኝ ይኸውልህ አዲስ አንድ የሚመስለኝ ነገር የኦሮሞ ብሔርተኞች እኛን ለማዘናጋት አሁን ኦሮሚያ 6 ቦታ ምናምን ሲባል ይሄ ያው ኢትዮጵያኒስቱ እኛ ጋር ያለው ልክ እንደዚህ እንዳንተ የሚያስበው ይረጋጋል ልቡ። አማራን የሆነ አማራን እንዲያውም የሰማሁት ምንድነው ወሎን ለምሳሌ ኦሮሚያ ዞንን ለብቻው ያወጣዋል። ከዛ ሰሜንና ደቡብ ወሎን 2 ቦታ ወሎን 3 ቦታ ነው የሚሰነጥቀው። ጎጃምን 2 ቦታ ይሰነጥቃል። ጎንደርን 2 ቦታ ይሰነጥቃል። ያው ሸዋ ኦሬዲ አብዛኛው ግዛቱ ስለተወሰደ እንዳለ ይቆያል ሰሜን ሸዋና አሁን ይሄ እኛን ለማዘናጋት ይመስለኛል። እኔ በብሔራዊ ውይይቱ የኦሮሞ ብሔርተኞች ኢዚሊ ጊቭ አፕ አያደርጉም አይደል? እንዴት እንደሚፈልጉት ክልሉን ታያለህ። በፖለቲካ ውሳኔና በጉልበት ይሄንን ቢያስፈጽም ማህበረሰባዊ መሰረቱን ያውጣል። ተያያዥ ሆነው የመጡትን አጀንዳዎች ደግሞ ስታያቸው የኢትዮጵያን ስም መቀየር ምናምን የሚለው አሁን ይሄ በጣም ጫፍ ይወጣ የሃይማኖት ጉዳዮች ላይ እኔ ኦርቶዶክስ ሁሉ ይቅርታ ተጠይቅ የሚመስል አጀንዳ ነው። አሁን እሱን አጀንዳ ራሱ ሳየውና እኔ ሊያጨናብሩ ይመስለኛል። ግን እንደዛ አድርጎ ቢመጣ ግን በቃ እናንተ አሁን የምትፈልጉት ነው ትደግፉታላችሁ። ፖለቲካሊ ጥያቄ እሱ ነበር። ሚውት ነህ። እኔ እንዳልኩትኝ አብይ አህመድ ይኸውልህ ከዚህ ሁሉ ጭፍጨፋ በኋላ ከዚህ ሁሉ መመሰቃቀል በኋላ ሰማው እኮ ሳውዝ አፍሪካ ላይ ዩሪም ታውቃለህ አይደለም? ከዛ ወይንም ደግሞ ሩዋንዳ ላይ ከዛ ሁሉ ጭፍጨፋ ምን መጥቷል? ሪኮንሲሌሽን መጥቷል አይደለም? ይቅር መባባል መጥቷል። እኔም አብይ አህመድ ከዚህ ጋር ኢትዮጵያን ወደ ዜግነት ፖለቲካ ከወሰዳት ጄኒዋንሊ ነው ማወራ በእውነተኛ መንገድ ሻጥር ሳይዝ ትክክለኛ የዜግነት ጂኦግራፊ ምንድነው የሚባለው የጂኦግራፊ ፌደራሊዝም አይደለም እሱን አራምዶ በትክክለኛ ኢትዮጵያን ከወሰዳት እኔ ከአብይ አህመድ ጋር በቃ እስከዛሬ ያደረግከውን ይቅር ብያለሁ አብይ አህመድ አዲስ ኢትዮጵያ ተፈጥራለች ብዬ እጄን አነሳለሁ። መብራንን ነው ያንን ካላደረገ ግን አብይ ሬሳው ተጎትቶ ነው የሚወጣው ከዛች ምድር ላይ ይታወቃል። የመጨረሻ ጥያቄ ያንተን ስፔኩሌሽን ይቺን ነግረኝ። የፓወር ባላንስ ሳይፈጠር አሁን እኔ የምመኘው ኢትዮጵያ ውስጥ ለውጥ ከመጣ እንደ ሱዳን አይነት ለምሳሌ ጠቅላይ ሚኒስቴሩ አማራ ከሆነ ምክትሉ ኦሮሞ፣ እግረኛውን አማራ ከያዘው አየር ኃይሉን ኦሮሞ አይነት ይሄ የፓወር ባላንስ መፍጠር ፖለቲካ የለም። ደቡብ ሱዳንም ላይ አድርገውታል፣ ሱዳንም ላይ አድርገው በኋላ ላይ ሱዳን ላይ የራፒድ ፎርስ ምናምን ፈጥሮ በአየር ኃይልና በእግረኛ ተቀጣቀጡ። አንዱ እግረኛውን ይዟል፣ አንዱ አየር ኃይሉን ይዟል። እሱም ማደግ አለ። ግን የፓወር ባላንስ ሳይፈጠር ዱ ዩ ቲንክ እኛ በተለይ ይሄ የኦሮሞ ብሔርተኞችን የሚያስጨንቁትን እሱም እንደዛ ነው ብዬ ነው የማስበው። ያንን የሚደረደር ጉልበት ሳናፈራ እነሱ ስልጣን በያዙበት ይሄ ነገር ቢፈጸም እንኳን ዱ ዩ ቲንክ አማራ ተጠቃሚ በሚሆንበት መልኩ ይፈጽሙታል ብለህ ትገመግማለህ? የትረስት ኢሹ ነው አሁን የመጨረሻው ጥያቄ። ከነበርህ የፖለቲካ ልምድ ማለት ነው። ረጅም ጊዜ እንግዲህ ፖለቲካ ላይ ነበርክ፣ አብይ ሲመጣም ነበርክ። ሚዩት ነህ ነው አሁን ሚዩት አድርጌያለሁ። ከትረስት አንጻር አይ ሃቭ ዚሮ ትረስት ሆነስትሊ። የዩሪ አሁን የሚባለውን ነገር አብይ አህመድ ያደርጋል ብዬ የኦሮሞ ብልጽግና ሽመልስ አብዲሳ ይሄ ሁሉ ግፍ የፈጸሙት እኮ በበላይነትና በተረኝነት መንፈስ ነው። ይሄንን የፈጸሙ ምንም አይነት እኮ ረራ ያላየንባቸው ሰዎች ኦል ኦፍ ደ ሰደን ተነስተው ኢትዮጵያን ዩኒፋይድ እናደርጋለን የዜግነት ፖለቲካን እንተክላለን ብለው ሲመጡ እማምንጅል አይደሉም። እምነት የለኝም። እንደው ሜራክል ሆኖ እና አብይ አህመድ እግዚአብሔር በተኙበት አሳይቷቸው በቃ ከዚህ ልትሞቱ ነው ልትጠፉ ነው ሀገሪቷ መጥፎ መንገድ እየሄደች ነው ቀይሩት ብሎ ነግሯቸውም ከሆነ አላውቅም። ይሄንን ይዘው ከመጡ ግን ወደኋላ ሄጄ ሂሳብ መወራደበት ሳይሆን ሪኮንሲሌሽን ላይ ይዘጋጃለሁ ነው። ገብቷል? ዩሪ ግን ትረስት አለ ካልከኝ አይ ሃቭ ኖ ትረስት ዚሮ ትረስት ነው ያለኝ ለአብይ። ስለዚህ ለሴራ ሊሆን ይችላል ያመጡት ነው አይደል? አሁን ያንተም እንደኔ ኦኬ እሺ ለሴራ እና አብይ ይሄን ይዘው የመጡት እንዲያውም ልክ እንዳልከው አዲስ አበባን ሁሉ ጠቅልሎ ሊወስዱ እንደሚያስቡ ነው የሚሰማኝ ነው ሆነስትሊ። በህጋዊ መሰረት የቀረውን አዲስ አበባ እንደውም ወደ ኦሮሚያ ክልል ያላስገቧት ነው ወይስ ሌላ ነገር ነው ያሰቡት ብዬ ነው ማሰበው እንጂ በምንም ታምር እና አብይ ባለው ሁኔታ በሄዱበት የፖለቲካ መንገድ ዛሬ ለኢትዮጵያ ዩኒፊኬሽን አዲስ መንገድ አዲስ
የይቅርታ መንገድ ይዘው ይመጣሉ፣ የሚያስታርቅ መንገድ ይዘው ይመጣሉ፣ የዜግነት ፖለቲካ ህጋዊ አድርገው ያመጣሉ ብዬ አላስብም። ይሄን ነው ጨርሻለሁ። በጣም አመሰግናለሁ። እስኪ ኔቨር በመጨረሻ ነው የመጣው። እንግዲህ ጨዋታችን ያው ውይይታችን የነበረው ረጅም ሰዓት የቆየ ነው። አይታ ነገር ውስጥ አልገባም። ምን ያልፈልገውም እሱን አጀንዳ ሲጀመር ያው ነግሬህ ነበር ቅድምም ያው ባይቀጥል ደስ ይለኝ ነበረ። ምንም ፍሬያማ የሆነ ነገር አልተገኘበትም። አማራው ሲከፋፈል ነው የሰማሁት አንዱ ከአንዱ ጋር። እኔ ነግሬሃለሁኝ። አካባቢ መጥቀስ አልፈልግም። እጄ ላይ ሰነድ አለ ስል የሆነን አካባቢ የሚያስጠቃ ሰነድ አውጥቼ ፊት ለፊት እዚህ ጋር በዚህ ቅድም በነበረው አጀንዳ ላይ ማድረግ ይቻላል። ግን አማራውን ነው የሚከፋፍለው። የሚጠቅመኛል ለኔ ገባህ? እዚህ ጋር የአማራ ታጋዮች ነን የሚሉ ግን በአጠቃላይ አማራው ሲቀጣቀጥ ደስ የሚላቸው አንዱን ከአንዱ ሲያጠቃቁ ምንም የተገኘ ትርፍ የለም። እኔ ማንንም እንዲነካ አልፈለግኩም። አንድ አካባቢ ላይ አይደለም ብያለሁ። የተወሰነ ማይኖሪቲ ግሩፕ ነው ያንን አጀንዳ ያንን ነገር ፕራክቲስ የሚያደርጉት። የት አካባቢ ብትለኝ እዚህም እዚህም አሉ። በቃ አለቀ። በዚህ መዘጋት ሲገባው ይሄ ስትረችድ ሆኖ በዚህ ልክ አማራው ሲከፋፈል ቁጭ ብዬ ሳስታዘብ ነበር። ኤኒዌይ አሁን ግን ያው ስማችን ስለተጠራ የዚህ እንትን ፖለቲካ አብይ ይዞት የመጣውን ያው አይተሃል። እንግዲህ እኔ አጀንዳ ላረገው ሞክሬያለሁ። ዘር ያዕቆብ እኔ በዚህ አጀንዳ ትገባለህ ብዬ ነበር። እንደውም ዘር ያዕቆብ ቤትን ስትከፍት አይቼ ኔቨር በደንብ እንስማውና እንደ ዩሪም እነ ዘር ያዕቆብ ሰብሰብ ብለን እኮ አጀንዳውን በደንብ እንሄድበታለን። አይ ኖ አንተን አይደለም እኛም ደግመን ማለት ነው። ገብቶኛል። አይ ዘር ያዕቆብ ግን ሴንሲቲቭ ነው። የህገ መንግስት ጠበቃ ነው። የክልሎች አስጠባቂ ነው። የፖለቲካ ይሱ ነው እና እንዴት ይሄን አጀንዳ ትኩስ አጀንዳ እንዴት ዝም ብሎ ዘሎት ይሄ አማራው የሚቀጣቀጥበት ነገር ውስጥ ገባ ብዬ ነው የገረመኝ። ለነገሩ ያው ብዙ ጊዜ እነሱ ሆት የሆነ ይሹ ይፈልጋሉ። ዞሮ ግን አንድ መናገር የምፈልገው እኔ ህገ መንግስት እንዲፈርስ የምፈልግ ሰው ነኝ። ክልሎች እንዲፈርሱ ፈልጋለሁ። ኢትዮጵያ በዚህ ሁኔታዋ በጣም ፍራጃይል የሆነ ስቴት ሆኖ አገሪቱ መፈራረሷ አይቀርም። በተለይ አማራ ሆኖ ደግሞ በዚህ ፖለቲካ ውስጥ በተለይ እንደነ ዘር ያዕቆብ ደግሞ ህገ መንግስቱን እንደግፋለን የሚሉ አማሮች ማየቴ በግሌ የታሪክ ተወቃሽ ያደርጋቸዋል። በአጠቃላይ ቢኮዝ የአማራን ትግል ወለዱ የምንላቸው በተለይ በዚህ በቅርብ ህገ መንግስቱ ስራ ላይ ዋለ ከተባለበት ዘመን አንስቶ ማለት ነው ፕሮፌሰር አስራት ወልደየስ ራዕይ እደግፋለሁ የሚል የትኛውም አካል ህገ መንግስትን ማስጠበቅ ዓላማው ይሆናል ብዬ ገምቼ አላቅም። ነገር ግን ያ ሆኗል። አሁን አብይ አህመድ እኔ የምፈልገውን ፖለቲካ ይዞ ስለመጣ ፐርፌክትሊ ከኛ ፖለቲካ ጋር ይሄዳለሁ የሚለው ነገር ኮምፕሊትሊ አያረገውም ነው። ቢኮዝ ሪፒቲሽኑን እናውቀዋለን። አብይ አህመድና ብልጽግና የብሔር ፖለቲካን መጀመሪያ በፓርቲ ውስጥ ለውጥ እናመጣለን ብለው ብልጽግና የሚባለውን ፓርቲ ሲያዋልዱ ምንድን ያደረጉት? ኢህአዲግ በአራት ብሔራዊ ድርጅቶች የተዋቀረ ሌሎች አጋር ደግሞ 4 ነው 5 የያዘ ፓርቲ ሆኖ ቢያንስ 27 ዓመት አገር ሲመራ ይህንን እናስቀራለን ብሎ አብይ አህመድ ቃል የገባው ቀደም ብሎ ነው። ፓርቲው ከመምጣቱ ምናልባት 1 ዓመት በፊት ይሄ ብልጽግና ኢህአዲግ ሆኖ እሱ ራሱ ኢህአዲግ ሊቀመንበር ሆኖ ባለበት ሁኔታ ማለት ነው። የዛን ጊዜ በነበረን ግንዛቤ አብይ አህመድ ኢትዮጵያ ስለሚል ምናምን ስለሚል ኤቭሪባዲ ደግፎት ነበር። ኦልሞስት አማራው 90% በላይ ደግፎት ነበር ማለት ይቻላል። ቢኮዝ የአማራው ህልም እዛ ውስጥ አለ ብለን ስለምናስብ የፕሮፌሰር አስራት የፕሮግራም የፖለቲካ ፕሮግራም ወይም እሳቸው መሃድ ውስጥ የምናገኘው ብሔርተኝነትን መጨረሻ ላይ ማጥፋት ነው። በቃ ጀስት አማራ እሳቸው ተገደው እንደገቡበት ተደጋጋሚ በዙ ኢንተርቪዎቻቸው ላይ ተናግረውታል። አብይ አህመድ ግን ያደረገው ፓርቲ የሚባለውን ነገር ብልጽግና ብሎ ሲያመጣ ውስጡ ሲገባ የሚመስለው አንድ ወጥ የሆነ ኢትዮጵያዊ ፓርቲ ሊያውም አጋር የተባሉት አካላት ጋምቤላ፣ ቤኒሻንጉል አጋር የተባሉት በአጠቃላይ አፋርና ሶማሌ የነበሩ ፓርቲዎች ሁሉ እኩልነትና እኩል ድምፅ ያገኙ መስሎ ነው የሚሰማው። ጀነራል ሴንስ ስናደርገው ማለት ነው። ግን ብልጽግናን ምንድን ያደረገው 60% የኦሮሞ እንደውም ከ60%ም ይበልጣል። ኤግዛክት ነምበሩን ባላክ 60 ቤት ነው ብቻ። አማራውን 30% ሌላው ትግራይ የለበትም። ሌሎቹ ደግሞ በዛው በቁጥራቸው መጠን አደረገና ፓርቲውን በፓርላማው የወንበር አቀማመጥ ያውም ከዛም ሰፋ ባለ መልኩ የራሱን የበላይነት ነው ያስቀመጠው። ስለዚህ ኦሮሞ ወይም ጠቅላይ ሚኒስትር የሚሆንበት ኦሮሞ የፈቀደለት ደግሞ ሌላ በባርነትም ሊሆን ይችላል የፈለገውን
የመረጠውን ከሌላ አካባቢ የመጣን ሰው ሊያስደርግ ይችላል። ስለዚህ አብይ በዚህ መልኩ ያየነው በፓርቲ ውስጥ ያደረገውን ነገር በሀገር ደረጃ ይዞት ሲመጣ ላምን የምችልበት አንዳችን ምክንያት የለኝም። ቅድም አንተ ምናልባት እንዴት ሊሆን ይችላል አልገባኝም ያልከኝ ነገር ኦሮሚያ ማት ዞኖች አሉት አይደል? ከነዛ ዞኖች ውስጥ እነዛን የዞኖቹን ፕሬዚዳንቶች ወይም ደግሞ በተወሰነ መልኩ ሪስትራክቸር አድርጎ የነሆኑ ክልሎች መሪ ብሎ ሊያስቀምጣቸው ይችላል። ፕሬዚዳንቶች ብሎ ሊሾማቸው ይችላል። ኢምፕራክቲስ በሙሉ ሊያፈርስ የሚፈልገው ሌሎቹን ክልሎችና የሌሎቹን ኃይል መበተን ነው የሚፈልገው። ለምሳሌ በዋነኝነት አማራውን መበታተን ይፈልጋል። እሱ ክልሉን አስጠብቆት ነው የሚቀጥለው። የሌሎቹን ኃይል ግን በትኖ ነው የሚሄደው። ይህንን በልዩ ኃይል ጊዜ ያደረገውን አውቃለሁ። ልዩ ኃይል ዝም ብለን ስናስበው የአማራ ልዩ ኃይል፣ የትግራይ ልዩ ኃይል፣ ሌሎችም የኦሮሚያ ልዩ ኃይል እያለ ከፍተኛ ትጥቅ የታጠቀ የብሔር ወታደር ኖረ ማለት አገር ሊበትን እንደሚችል ማንም ሰው አይጠፋው። ምክንያቱም ለብሔሩ የቆመ ከፍተኛ የታጠቀ ኃይል በኖረ ቁጥር ኢትኒክ ቴንሽን ይፈጠራል። የሆነ ሰዓት ጦርነት ይኖራል ማለት ነው። በትግራይ ያየነው ይሄንን። አሁን ቲዲኤፍ የሚባለው ትልቅ አርሚ ነው፣ የአገር ያክል ኃይል ያለው ማለት ነው። ስለዚህ ያንን ኃይል ይዞ ሴንትራል መንግስቱ በሰላም ይገዛል ብለህ ማሰብ አትችልም፣ በፌደራል ስትራክቸር ማለት ነው። ስለዚህ በጥሬን ስናየው መልካም የሚመስል በተግባር ሲወርድ ግን የአማራ ልዩ ኃይልን የበተነ በተግባር ማለት ነው። የኦሮሚያ ልዩ ኃይልን ግን በተለያዩ ስትራክቸሮች ማዕት ስም እየሰጠ እያዋቀረ ከዛም አልፎ ደግሞ ማለት ነው ትልልቅ የጦር መሳሪያዎችን መከላከያ ሊያስገባቸው ብቻ የሚፈቀድላቸውን ሳይቀር እንዲታጠቅ አድርጓል። ስለዚህ ምንድነው በተግባር ያየነው? የልዩ ኃይል ፈረሰ የሚል ለአማራው ብቻ የሚሰጥ አማራው ብቻ እንዲፈርስ የሚደረግበት፣ በተግባር ግን የኦሮሚያ ልዩ ኃይል እየታጠቀ የበለጠ እየዘመነ እየሄደ ነው ያለው። ስለዚህ በሰነድ የተረጋገጠ ይሄንን ነገር እያየን አብይ አህመድ ክልሎችን አፍርሶ ኦሮሚያን እንትን ያደርጋል ብዬ አላምንም ነው። ስለዚህ የኔ ፖለቲካ እዚህ ጋር እሱ አራምነው ሊፈርስ አትፈልግም እንደኛው ነው ማለት ነው። ኖ ኖ ኖ አብይ አይደለም የሚያፈርሰው። ይኸውልህ አብይ አይደለም የሚያፈርሰው እኮ በቃ ክልል እንዳይፈርስ ነው። በቃ እኮ አዳምጠኝ። አብይ አይደለም ነው። ይኸውልህ አንደኛ አካታች አይደለም። መሳሪያ የታጠቀው ፋኖ ነው። የአማራ ህዝብ በዚህ ደረጃ ምርጫ እንኳን የውሸት እየተደረገ እያየን ማለት ነው። ካልገባልኝ ነው እንጂ ጄኖሳይደር የሆነ ቆይ አንዴ ልጨርስ ሐሳቤና በሽግግር መንግስት ሲፈርስ ቤት ከፍተህ ሌላ ቤት ላይ መቀጠል እንችላለን። ይሄ እንዲያለው ጥያቄ ነው ለአንተ። በሽግግር መንግስት ግን ቢፈርስ ትደግፋለህ ማለት ነው? አንተና እኔ አንነጋገርም። ይኸውልህ እኔ እናንተ ጥያቄ ነው እኮ ጀስት ባነሳው ሐሳብ አስፈልገኝም ያንተ ጥያቄ። ይኸውልህ እኔ ግድ የለህም። በዚህ መድረኩ የአዲስ ታይምስ ስለሆነ እኔ ካንተ እኔ በር ላስቆም ፖለቲካ እኮ ነው። እኔ እናንተ አንተ አይቶ በቃ ኢትስ ኦኬ አዲስ ኦዲየንሱ ክላሪቲ እንዲያገኝ ነው የምትደግፉትን እና የምትቃወሙትን። ሌላ ነገር በራስህ ሰው ይረዳል። ችግር የለውም። ያንተ ጥያቄ እንደኛ ናቸው እኮ ክልል ይደግፋሉ። ኦፍኮርስ እኔ እንደዛ ነው የተረዳሁት። ክላሪፋይ ለማድረግ ስጠይቀው ደግሞ መመለስ መጠየቅ ይችላል። እኔ ግን ከአንተ ጋር ልነጋገር ኖ ፖለቲካ ልወያይም አላልኩኝም። በቃ ገብቶሃል አይደለ? አንድ ሰው ፈሪ ሆኖ የሰውን እንትን ፐርሰናል ነገር ወስዶ የሚለጥፍ ከሆነ እኔ እሱ የተናገረውን ነው ወስጄ የለጠፍኩት እንድናገር ከፈለክ ማለት ነው። ገባ? አዲስ ታይምስ በቃ አቅም ኖሮት ይኸውልህ በፖለቲካ ከፈለገ ከሰው ጋር ይፈጣፈጣል እንጂ ፐርሰናል አታክ የሚያደርግህን ሰው ምን ሊያደርግልኝ ነው ከሱ ጋር ማወራው? እኔ ከፈለገ እኔ እሱን ፐርሰናል አታክ አላደረኩ። የተናገረውን ነው የለጠፍኩት። ማንም መስቶ ይመስክር እራሱ የተናገረውን። ከዛ በተረፈ ከእንደዚህ አይነት ገባ አቅም ኖሮት ከፈለገ ፊት ለፊት ይጋፈጣል እንጂ ወንድ ልጅ ከሆነ እንደዚህ አያደርግም። ገብቷል? በቃ ቀጥል። የፖለቲካ አቅም አንሶኝ ማለት ነው። በፖለቲካ ነው ማውራት ያለበት። ገባ? ፈሪ ስለሆነ አንደኛ ብሎክ ያደርግሃል። ይሄ የሰው ቤት ሄድና ሞዴሬተር ተቀብሎ እንዳትገባ ያደርግሃል። ይሄ በቃ ይኸውልህ እንኳን እሱ ሊያስወራ ማለት ነው ሊያስወራ ይቅርና በሰው መድረክ እኔ አሁን እዚህ ሞዴሬተር ቢኖረኝ እንኳን አክት አላደርግም። ቢኮዝ አልፈልግም። እንደዚህ አይነት ሰው አይደለሁኝ። እሱ ግን ኢቨን ሄዶ በሰው ቤት እንኳን ሊያፍን የሚፈልግ ሰው ነው። አቅም የለውም። ገባ? ይፈራል። ሲፈራህ ደግሞ ከእንደዚህ አይነት ሰው ጋር በቃ ዝም ብለህ ትተወዋለህ። ገባ? እንጂ አሁን እኔ የፖለቲካ ዲያሎግ ከሱ ጋር ፈርቼ ወይም ደግሞ አማራው ቢፈርድ ግን የሱ ጥያቄ ኧረ አይቀጥል፣ ችግር የለውም። አንተ ማለት ነው ልብ ቢኖርህ ኖሮ ፐርሰናል አታረገውም ነበረ። በመጣሁበት መንገድ በፖለቲካ ተመልስ ነበር። አየው እኮ
ፖለቲካ እኮ እኔ ላይ ሰርታ አታውቅም። ፐርሰናል ስድብ እና ረገጣ ነው። ፐርሰናል ስድብ አይደል? የተናገርካትን ስድብ እናንተ ስለ አባቴ 8 ሰዓት የምተነትኑ ጉዶች አባት ከአባት ላይ ፐርሰናል ራስን የተናገርካትን ማለት አንደበት ወደ ሌላ ሀሳብ ተውት በእናታችሁ የምታረገኝ አንተ ነህ ያነሳኸው እኮ እንዳወራ አይደል እንዴ? እኔ መናገር አልፈልግም። እንደው ቀጥል፣ በቃ ቀጥል። ወዳጅ ካደረክ በኋላ እኔን የምታረገኛለህ አዲስ ታይምስ። ይሄ ሰውዬ ግን 24 ሰዓት ሲሳደብ ዝም ብሎ ለምን እኮ ነው? ስለሱ ማውራት አልፈልግም እኮ ነው ያልኩህ። ዋይ በቃ እኔ እኮ ስለ ፖለቲካ ነው የማወራው። በቃ ቀጥል ወዳጅ፣ እንደው ችግር የለም። ሪዝኔን ደግሞ ነገርኩህ አይደለ? ዛት ሲት በቃ አሁን እዚህ ጋር ፐርሰናሊ እንደውም እኮ አዲስ ታይምስ አልወቀስኩማ። አባቴን 8 ሰዓት ቁጭ ብላችሁ አንተ አዲስ ታይምስን ያልሰደብከው ስድብ አለ እንዴ? አሁን እዚህ ጋር ላቀሳስር ብል ደግሞ አንተ አዲስ ታይምስ ስድብ ይዋላል። እኔ ፖለቲካዊ ነው። እኔ አባቱን አንስቼ እናቱን አንስቼ በቃ በእናትህ አዲስ ታይምስ አንተ ነህ ችግር ያለብህ። እኔ በማልፈልገው ነገር ውስጥ የከተትከኝ አንተ ነህ። ሁላችንም 4ታችን እኮ አንድ ጎጥ አዲስ አበባዎች መጥቶ የአዲስ አበባን ህዝብ ማለት ነው። አዲስ አበባን ትግልኛ ስንጀምር አዲስ አበባዎች ነን አልሰማው እሱማ ቢሆን ኖሮ ገባ። አዲስ አበባው በራሱ ተደራጅቶ ለሚያደርገው ትግል ምቀኛ ሆኖ 24 ሰዓት ሲሰድበን ባልከረመ ነበረ። በስድብ እኮ እኔ ስድቦቹን አንድ በአንድ ማምጥቼ እዚህ ጋር ባስደምጠህ እንዴ ይሄ ፖለቲካ ነው ወይ ትላለህ እኮ። በስድብ እኮ ነው የጀመረው። አንድ ነገር አልተናገረም፣ በሙሉ ስድብ። ያንን በትክክል ከፈለገ አድሬስ አድርጎ የኛን ፖለቲካ ያለ ስድብ መቀጥቀጥ እየቻለ በስድብ ነው ሄደው። ያንን ስድብ ሲሳደብ ደግሞ ራሱ ከተናገረው አረፍተ ነገር ላይ ምንም ሳልቆራረጥ አምጥቼ የለጠፍኩት ፔሬድ ያ ፖለቲካ ነበር። እሱ ግን ፐርሰናል አረብ። ኤኒዌይ ወደዛ አልመለስም። ልቶና ወደ ራሱ ወደ ተነሳው አጀንዳ አልመለስ። እኔ ክልልን ማለት ነው አፈረሰ ወይ ልመልስበት እኮ ክልል እንዳይፈርስ የምትፈልገው ፋኖች ስለሌሉበት ነው ወይንስ እሱ ስላደረገው ነው? አልገባኝም። ይኸውልሽ ልንገርህ፣ ላስረዳሽ። እዚህ ጋር ሀሳቤን በስነ ስርዓት እንትን ልበል፣ ስሜታዊ መሆን አልፈልግም። ይኸውልህ የአብይ አህመድ ለፍርድ መቅረብ ያለበት ወንጀለኛ ነው። መጀመሪያ ብልጽግና ፓርቲ በአማራ ህዝብ ላይ የፈጸመው ወንጀል ገና ማለት ነው እያንዳንዳቸውን ለፍርድ ማቅረብ ነው ያለብን። እሱ የሚያመጣው የፖለቲካል ሲስተም ኢትዮጵያን አሁን ካለችበት ወደ ባሰ ጦስ ይዟት ይገባል ብዬ ነው የማምነው። አንደኛ ነገር ራሱ ፓርቲውና መሪው ይህንን ሲሰሩት ልቀበል አልችልም በምንም ተአምር። አሁን ቅድም አብይ ቢያደርገው ችግር የለውም ያለውን አዲስ ታይምስ እኔ አልገዛውም፣ አልደግፍም ይሄንን። ሁለተኛ ነገር የብሔር ፖለቲካ በአጠቃላይ ያጠፋናል ስንል እኛ የምንፈልገው መጀመሪያ አብይ አህመድና ብልጽግና ስቴፕ ዳውን ያደርጋሉ፣ የሽግግር መንግስት ይመጣል፣ ሪኮንሲሌሽን ይሰራል። እያንዳንዱ የታጠቀ ኃይል ያልታጠቀ ኃይል የፖለቲካ ኃይል የሚባለው በሙሉ ሙሉ በሙሉ ህዝቡም ተሳትፎበት አማራጭ ሐሳብ ቀርቦ ህዝብ ከፈቀደ ነው ወደዛ የምንሄደው። ወደ ምን የምንሄደው? የብሔር ፖለቲካን አንቀረን ትተን አገራችን በዚህ መንገድ ትሂድ የምንለው ማለት ነው። ያ ባልሆነበት ሁኔታ በባዶ ሜዳ አብይ አህመድ ለሱ ፖለቲካ በሚመቸው ሁኔታ የአማራን ክልል አፍርሶት የአማራ ኃይሎችን በትኖ ራሳቸውን ችለው እንዳይንቀሳቀሱ ዲሴብል ካረገ በኋላ ግን የኦሮሞን ሄጂሞኒ ከፍ አድርጎት ይዞት ይመጣል ነው የኔ ስጋቴም። ትክክለኛውም ነገር ይሄ ነው የሚሆነው። ለምን ቅድም አንስቶታል አዲስ ታይምስ። ልክ የዛሬ 2 ወር መጋቢት ምናምን ላይ ምንድነው ያደረገው አብይ? የኦሮሚያ ፍርድ ቤቶች በአዲስ አበባ ባሉ ተቋሞቻቸው ላይ የወንጀለኛ መቅጫ ህግን ስራ ላይ እንዲውል ለነሱ ብቻ የፍርድ ቤትን ስልጣንና እንትን አስፈቅዶ ያውም ቀደም በተናገረው ልክ 255 ድምጽ ብቻ ወይም ደግሞ ተሳታፊ ምክር ቤት አባል ባለበት ምልዓተ ጉባኤ በሌለበት አጸድቆታል። ይሄንን ያደረገው አብይ አህመድ እንግዲህ ኢማጂን 60 ዓመት የቆየ 1958 ዓመተ ምህረት የወጣ የወንጀለኛ መቅጫ ስነ ስርዓት ህግን ማለት ነው በዚህ ልክ 6 ዓመት ተጨቃጭቀውበት ከ2013 ጀምሮ የነበረን ኢሹ በሸሉ ገብቶ ነው ያስፈቀደው እንትን ያጸደቀው። ይሄን ያክል ያደረገው አሁን ክልል ያፈርሳል ብዬ እንዴት ላምን ይችላል? አዲስ አበባ ላይ ልዩ መብት የኦሮሞ ባለስልጣኖች እንዳይጠየቁ፣ ፌደራል ፖሊስ ተቋሞቻቸው ውስጥ ገብቶ መመርመር እንዳይችል፣ የአዲስ አበባ ፖሊስ ገብቶ መመርመር የማይችልበትን ህግ ትላንትና ጸድቆ አብይ አህመድ ዛሬ መጥቶ ክልል አፈርሳለሁ ቢለኝ ሌሎቹን ሊያጠቃበት ነው እንጂ ኦሮሚያን ያፈርሳል ብዬ አላስብም። ይሄ የኮንቪንስ እና የኮንፊውዝ ፖለቲካ ውጤት ነው ብዬ ነው የማስበው። ምክንያቱም ነግሮናል ሽመልስ አብዲሳ ብልጽግናን የሰራ ነው
ኦሮሞን ኢምፓወር ለማድረግ ነው። እናንተ ግን አልገባችሁም ብሎ የኦሮሞ ኤሊቶችን ባለሀብቶችና ፖለቲከኞችን ወስዶ በዛ ልክ ተናግሯል። ዊ ኖው ዛት ይሄን እናውቃለን። እኛ ሾርት ሚሞሪ ሆነን በተለይ አማራ ፖለቲካ ውስጥ ኖረን እኔ የብሔር ፖለቲካ እንደሚያጠፋኝ ስለማቅ እንጂ እኮ የአማራ ብሔርተኝነት ቢሻገርና ገዢ ቢሆን እኮ ህዝቤ በእኔ አልጎዳም ብዬ ማመን ሰው ነኝ። በዚህ ልክ ግን እንዳጠቃላይ አማራን ከህልውና አደጋ አይድንም። ሁሌም እጠይቃችኋለሁ፣ አንተም ጭምር እዚህ ጋር ያለው ጽሁፌን ለማንም አልሰጥም። እኔ ጽሁፌን ደብቄ ነው የምቀመጠው። አገር የሚድንበት ጽሁፍ ካለህ እኮ ማውጣትና መስጠት ነበረብህ። ግን አንተ ስምን አልጠራው። አንተ እኔ ነኝ ለምን ትላለህ? እኔ ነኝ ለምን ትላለህ? ስምን አልጠራው። ቢፉን ተውሰር ኔቨር በቃ ሐሳቡን ስለዚህ አገር የሚድንበት መንገድ አገር እሺ፣ ቆይ አንዴ አረገና ማውራቴ ነው። እንደዚህ እኮ ውለውበት አመሹበት እኮ ትንሽ ላውራ እንጂ አንተና ለማይ እንትና የጎንዮሽ አታርጉት ነው እያልኩ ያለው። ኖ እኔ እኮ ፖለቲካ ነው ያወራሁት። እኔ ስም አላጠፋሁም እኮ ግልጽ ነው የተናገርኩት። አማራ ከህልውና አደጋ ይድናል ብዬ አላምንህም ነው። በብሔር ፖለቲካ አይድንህም ነው በቃ። በተለይ እኔ ከክልል ውጭ ያለሁት አማራ፣ አዲስ አበባ ያለው አማራ፣ ሌላ ቦታ ያለው አማራ ሊድን አይችልም በዚያ መንገድ ብለን ስንከራከር የብሔር ፖለቲካ እንዲጠፋለን የምንፈልግበት ትልቁ ምክንያታችን ይሄ ነው። አብይ አህመድ ግን ይዞት የመጣው ኦል ኦፍ ሰደን ይህንን ነገር አሁን ባይዘው ሐምሌ 8 ነው መሰለኝ የምክክር ኮሚሽኑ አጀንዳውን ማስቀጠል የሚፈልገው። አብይ መስከረም ላይ ቃለ መሐላ ፈጽሞ ወደ ፕሬዚደንሻል ሲስተም እንዲገባ ላይ ያደርገው ነው። ሙሉ ፓወሩን ማለት ነው የክልሎችን ስልጣን ቀንሶ አሁን የፈለገው ምንድነው መሰላችሁ? የሚገዳደር ክልል እንዲጠፋ፣ የታጠቀ ኃይል በሌሎች ክልሎች እንዳይኖር። አንተ የጠየቀው ጥያቄ ያልተካተታለ የኔው ለምሳሌ የሚመች አይደለም፣ ለኔ የሚመች አይደለም። ግን የአንተ ጥያቄ አልተካተቱም የምትላቸው አሉ እዛ ውስጥ። ይኸውልህ ለምሳሌ እኔ የምፈልጋቸው ነገሮች በሙሉ እዛ ውስጥ ሊኖሩ ይችላሉ። ገብቶሃል? ፖይንቱ ግን እሱ አይደለም። ፖይንቱ እሱ አይደለም። ነጥቡ እሱ አይደለም። አልገባህም እኮ ይኸውልህ አንተ እኮ እቀበላለሁ ነው የምለው። ምንም ነገር ቢያደርግ አልቀበለውም ነው። አልቀበልም። ለምን እንደማልቀበል እየነገርኩ ነው። ውጤቱ ምን እንደሚሆን ይታወቃል ነው እኮ። አጀንዳውማ ከዚህ ውጭ ምን እንደሆነ ጠብቃችሁ ነው እኮ። ህወሓትም እኮ በእንደዚህ አጀንዳ ብቻ ነው ያወራው 83 ተስፍሽ ቆይ አደግፈው በእናትህ ይጨርስ፣ እሱ ልጁ ይጨርስ። እንደው ሐሳብ አይደል ሌላው ሐሳብ ያነሰው እኔም ሐሳቡ መስማማት ስለሆነ ነው። እንሰማለን። አደግፈው ከሱ ቀጥሎ ተናገር። መሰማት አለበት። ዩሪ ግን ምንድነው እውነቱን ነው። እኔም እኮ ከኔቨር ጋር መስማማው አብይን 100% አላምነው 0% አላምነውም አልኩኝ እኮ። ግን ሰምሃው እግዚአብሔር እጁና እግሩን ይዞት በቃ ለኢትዮጵያ ሕዝብ ይሄንን አድርግ ብሎ አብይ ይሄንን ካደረገ እቀበላለሁ ነው። አያደርግም። አንተ በቃ ንጹህ ኢትዮጵያኒስት ነህ ማለት ነው። አንተ ልብህም ኢትዮጵያኒስት ነው። አሁን ጥያቄ ነው እኮ። አሁን ለምሳሌ እኔ አሁን ክልል ስለሚያፈርስ የኔ ጥያቄ ስላልሆነ አልቀበልም። እሱም የሚደረገው እንጂ እውነቱን ንገረኝ ካልከኝ እኔ አሁን ለምሳሌ ራያን፣ ወልቃይትን፣ መተከልን፣ ሸዋን ሙሉ ቢሰጠኝ አዲስ አበባ ራስ ገዝብ ያደርግልኝ ልደግፎ ይችላሉ። ግልጽ ነው የምነግርህ። እኔ ጥያቄ ጋር እኮ ነው። እና ፍትህ ህወሓትን ቢቀጠቅጥልኝ እሱም እስር ቤት ውስጥ ራሴን አስገባሉ ብሎ እስር ቤት ውስጥ አንድ ጊዜ ሀሳቢ ልጨርስ። እስር ቤት ውስጥ ራሱን የሚከት ከሆነ ማለት እንጂ ከዛ ውጭ ግን አንተ አሁን እኮ ግራ ያጋባኸኝ ሁሉንም ነገር የምትፈልገውን እኮ እያደረገልን ነው እኮ። ባይዘው እኔ ልንገርህ አብይ አህመድና ብልጽግናን በደንብ አውቃቸዋለሁኝ። አንተ ለምሳሌ እኮ ኮንትሮል ኦፖዚሽን ሆነ አብይን እንደምትደግፍ ነው የሚሰማኝ ለአንተ ማለት ነው። ምክንያቱም አብይ አህመድ ስትቃወም አይቻላክም። እኔ የምለው ምን መሰለህ፣ ለምሳሌ አብይ አህመድ ጥሩ ካረጋቸው ነገሮች ላንሳለህ አንድ ምሳሌ ማለት ነው። አብይ አህመድ እንደመጣ የሁለት ሲኖዶስ ነው ያለው። አዲስ አበባ የተቀመጠ ሲኖዶስ እና ሰሜን አሜሪካ የተቀመጠ ሲኖዶስ፣ ሁለት ጳጳስ፣ ሁለት ፓትሪያርክ ነው ያለው። አብይ አህመድ ፕሮቴስታንት ነኝ ይላል። ኦርቶዶክስን በምንም ሂሳብ አንድነቱን ይጠብቃል ብላ የምታስበው አይደለም። ግን በጣም ጀነረስ መሪ ለመምሰልና ለሱ ላሰበው የፖለቲካ ሴራ እንዲመቸው ምንድን ነው ያደረገው? ሄዶ እግራቸው ላይ ወድቆ ዛሬውኑ እያችሁ ካልሄድኩ ብሎ ፓትሪያርኩን ያውን በአርመሞ የማይናገሩትን አቡነ መርቆሪዎስን ማለት ነው ከነ ሌሎቹ ጳጳሳቶች በሙሉ ከኔ ጋር ነው የምትገቡት ከአሜሪካ ብሎ ይዟቸው ወደ አዲስ አበባ ሄደ ማለት ነው። ሉክ ይሄንን ያደረገው በጣም ቅን ሀሳቢ ነው የሚመስለው ኖርማሊ ውጭ ተመልካች ሆነ ስታስበው ማለት ነው። ነገር ግን ምንድን ነው ያደረገው? ሁለቱን ሲኖዶስ አንድ ካደረገ በኋላ የሚፈልጋቸውን ሰዎች ውስጥ በገንዘብም ይሁን በጥቅም አንድ ካደረገ በኋላ ዚስ ጋር የኦርቶዶክስ ቤተክርስቲያን መቀለጃ ነው ያደረጋል። ዛሬ ኦርቶዶክስ ማለት ነው ይሄ ሁሉ ክርስቲያን ባሩሲ እየታረደ ምህላ ማትይዝ፣ እግዚኦታ ማትይዝ፣ ማታወግዝ
አደረጋት። ለምን ውስጧ እንደነ ሳሪዮስ አይነት ሰዎችን ስልጣን አሰጥቶ እግር ከወርች አስሯቸዋል። በነማ የኢትዮጵያን ታርጋ ተደግፏል። በነ ዲያቆን ዳንኤል ክብረት አንዴ መጨረሻ ሐሳብ እኔ እኮ ገብቶኛል። ያንተ ጥያቄ እኮ አውቀዋለሁ። የኢትዮጵያን ታርጋ ኢትዮ የምትለዋን ታርጋ አሁን ሪሰንትሊ እነግርሃለሁ። ስለሱ እሱን ተደግፋለህ በቤቴ እኮ በቤቴ ጠይቃኝ እደግምልሃለሁ። ዘር ያዕቆብ ምንም ችግር የለውም። እሱ ብቻ አይደለም። አሁን ይሄንን ሲያደርግ አንድ የኦርቶዶክስን ልጨርስ። ይሄንን ካደረገ በኋላ ኦርቶዶክስን በዚህ ልክ ዲስማንትል ነው ያደረገው። እየተከበረ የነበረውን ተቋም እንዳያደርግ ነው ያደረገው። ስለዚህ አብይ አህመድ ይዞት የመጣው ነገር ምንም አይነት ጥሩ ነገር ኖሮ አያውቅም። ቀደም የአማራ ልዩ ኃይልን ነግሬሃለሁ እንዴት እንደበተነው። የትኛውንም ነገር ቢፈጽም በትክክል በሌላ ሴራም የተተበተበ ነው ብዬ ስለማምን ዛሬም የኦሮሚያ ክልል ፈርሶ ሌሎቹ እኩል ይሆናሉ ብዬ አላስብም። ለዛ ነው የማደርገው። አሁን ያነሳው ታርጋ አለ። ታርጋውን ተወውና መጀመሪያ የብሔራዊ መታወቂያ የሚባለው የቀበሌ መታወቂያ አይደለ? የቀበሌ መታወቂያ ላይ ምንድነው የነበረው? ብሔር የሚለውን አጠፋለሁ ሲል ሁሉም ይሄ በብሔር የተማረረ በሙሉ አው መጥፋት አለበት አለ። ሪያሊቲው ግን ምንድን ነው? የቀበሌ መታወቂያ ላይ ከላይ አማራ፣ ትግሬ፣ ኦሮሞ የሚለውን ነገር አጠፋውና በመዝገብ ውስጥ ግን ማለት ነው የእናተ ብሔር የአባተ ብሔር ግን እንደሚጠየቅ ማንንም ሄደ ጠይቅ። መታወቂያ ያወጣ ሄዶ ያደሰ ሰው ካለ ሄደ ጠይቅ። ብሔር ይጠየቃል። ቢኮዝ ዲጂታል ዳታ ነው ያለው። ዲጂታል ዳታ ውስጥ አንተ ብሔር ይታወቃል። ታርጋውን ላነሳው ይሄ መልስ ይሆናል። ታርጋም የአማራ የኦሮሞ ምናምን የለም ብሎ ኢትዮጵያ አለ አይደለ? እያንዳንዷ ግን የወጣችበት ከተማ የኦሮሚያ ከተማ ከሆነች እዛ ከተማ ላይ በኦሮሞ ስር መሆኑን ዳታ ቤዙ ያውቀዋል። ባይዛዌ ቺፕስ አለው፣ ውስጡ ቺፕስ አለው። ዲጂታል ከተማ እየገነባ ነው። ኤቭሪዌር ካሜራ እያደረገ ነው። እነዚህ ይሄንን እንደውም ፕሮጀክቱን የሰራው ልጅ አይታ ከሆነ ከጎግል ውስጥ ይሰራ የነበረ ልጅ ነው። ይሄንን የታርጋውን ፕሮጀክት የያዘው በጣም ትልቅ ኢሊት የሆነ ሰው ነው። ባይዘው በትልቅ ክፍያ ወስዶ የሚያሰራው ማለት ነው። የተናገረው እነዚህ ፕሌቶች በሙሉ የታርጋ ፕሌቶች በሙሉ በካሜራ የሚነበቡ የሰውየውን ማንነት ዲፋይን የሚያደርግ ይሄ ዲጂታል አይዲ ከሚባለው ጋር የተሳሰረ ነው። ይሄንን ሴራ ይኸውልህ እንዲህ አይነት ነገሮችን ኢንክሪፕት አድርግ ውስጥ ድረስ ገብተህ ካልመረመርከው አይገባህም። እሱን ሀሳቡን ትደግፈዋለህ። እኔ የምደግፈው ነገር ምን መሰለህ? እኔ የምደግፈው አማራ በሚል ታርጋ አማሮች ተገለውበታል። ኦሮሚያ ውስጥ ክሮስ አድርገው የሚሄዱ መኪኖች እየታፈኑ ተገለዋል። ምስኪን ሹፌሮች ሰርተው የሚበሉ ሹፌሮች ተገለውበታል። ስለዚህ አማራ ኦሮሞ የሚለው ነገር በመቅረቱ እንደዚሁ ጀስት ኢንጀነራል ስታይ ጥሩ ነገር ነው። ግን ውስጡ ያለው እሷን ፓርት ተደግፋታለሁ። እንኳን እሱን ብቻ አይደለም የመታወቂያውን መደግፋለሁ እኮ አንተ እኮ መከላከያ እኮ ህዝቤን ይከላከልልኛል ብለህ እኮ መተቃለን የሰጠኝ ሰው አንተ እኮ የመከላከያ ደጋፊ ነህ እኮ። አንተ እኮ ማውራት አንችልም እኮ አንተ እኮ በአማራ ክልል ውስጥ እኮ ይኸውልህ አይደለማ ይኸውልህ እዚህ ጋር አንተ እኔን ነጥብ ልታስጥል አትችልም ነው የምነግርህ። ይኸውልህ አንተ ነጥብ አታስጥለኝም አንተ ይኸውልህ ምንድነው ነገሩ? አንተ እኮ ይሄን ደገፍክ ማለት ብልጽግና ነህ፣ የብልጽግና አጀንዳ አራማጅ ነህ ልትል እኮ ሳይጠሩ አቤት ነው እኮ እያልክ ነው እኮ። እሷን ትደግፋለህ ብለህ ምን ልታረግ እንዳሰብክ እኮ እየሰማሁ ስለሆነ ወንድሜ ሳኪ ኮንክ እኮ እኔ ያላልኩትን ነገር እንዴ እኔ መተህ እኮ እኔ ጋር የምታወራው ነው እኮ አውቀዋለሁ። እኔ አንተን ሌብል አላረኩም እና ሌብል ሳላረግ ምን ነው ኤኒዌይ እሺ በቃ ለአንድ ላርግ ሀሳቤን እኔ አላልኩም ግን እሱ አንዳንድ የሚያረጋቸውን ነገሮች ተደግፋለህ ነው ያልኩት። እኔ ምን አረኩኝ? አንዳንድ የሚያረጋቸውን ነገሮች አይደለም ተናግሬያለሁ። በጥቅሉ ስትመለከተው ታርጋ ላይ የሚጻፈው እንትን አስጠቅቷል። ብዙ ሹፌሮች ተገለውበታል። አንተ የሰው ነፍስ የሚገድህ የምስኪን ሹፌሮች ቤተሰብ መበተን የሚያሳዝን ከሆነ ይሄ ነገር በጥቅሉ ሲታይ ጥሩ ነገር ነው ብለህ እንድትወስድ ያደርግሃል። ነገር ግን ውስጡ ያለውን ሴራ ነው እየተናገርኩ ያለሁት እኔ። ውስጡ ያለው ሴራ ግን አንተ እንደምትለው የብሔር ፖለቲካን ማስቀረት ሳይሆን የብሔር ፖለቲካን አጠንክሮ የኦሮሞን የበላይነት በኢትዮጵያ ላይ ማንበር ነው ፍላጎቱና ዓላማው። እስከ መጨረሻው አብይ አህመድና ብልጽግና የምትለው የተሰራበትም ስሪት ይሄ ነው። ኢትዮጵያን አምርሮ ይጠላል፣ ሌሎች ብሔረሰቦችን አምርሮ ይጠላል፣ በተለይ አማራን እጅግ በጣም አድርጎ ይጠላል። ስለዚህ እሱ ይዞት የመጣው ፖለቲካ ምንድን ነው? መደመር በሚባለው መጽሐፉ ላይ እኮ በግልጽ አስቀምጧል። ለብልጽግና እድገት እንቅፋት ናቸው ብሎ እኮ ኦርቶዶክስና እስልምናን እኮ የጠቀሰ እኮ ነውረኛ እኮ ነው። ይሄንን ሰውዬ አሁን ፕራክቲካሊ ባለፍንባቸው 8 ዓመታት እንዴት ነው መንግስታዊ የጦር እንትን ፍጅት የፈጸመበት ኦርቶዶክስ አማራን፣ አዲስ አበባን እንዴት ነው ያጠፋው? ይህን ሁሉ ነገር እያደረገ አሁን ይህንን እኔ የምደግፈውን የፖለቲካ ሲስተም ደግፎ መጥቶ ሀገር ያሻግርልኛል ብዬ ላምን የምችለው ውስጡ ሴራ አለ ነው የምልህ። ስለዚህ ክልሎችን አብይ የሚያፈርስ ያንተን ጥያቄ ለጨርስ ነው ክልል እንድታደርገው እኔ አሁን ለምሳሌ እንደ ዋና አማራ
ጥያቄያችን ጥያቄ አይደለም ግን አንተ ግን የሚያሻግረው የእናንተ ማለት ነው። ይሄን ጥያቄ የሚመልስልኝ ማን መሰለህ? ይኸውልህ ጥያቄን የሚመልስልኝ አንደኛ እኛ ጥያቄያችንን በፋኖ ትግል ውስጥ ነው አይደለም እየታገልን የነበረው። የፋኖ ትግል ውስጥ ያለውን ብሔራዊ አስተሳሰብ አሁን በክልል ደረጃ ያለውን አስቀጥላሉ ወይም ደግሞ እንትን ያለውን ነገር የፖለቲካ ሪዮት ዓለሙን አስተካክሎ መሄድ አለበት። በቃ የብሔራዊ አደረጃጀት ነኝ ብለዋል። እነሱንም አቷቸው እነሱ ሲያዳምጠኝ እሱ ውስጡ ያሉትን ተናግረዋል። በቃ ያሉትን ሰምተናል። ግን እኛ ደግሞ ውስጥ ያለውን ትግል እናውቀዋለን። የፋኖ ትግል ውስጥ ምን አገናኘው? አዳምጠኛ እንዴ ፖለቲካው እኮ በአንድ ቀን እኮ አንተ እኮ ራስህ አቋምን 30 ጊዜ ትለዋውጣለህ። ምን ችግር አለው? እነሱም አቋማቸውን የሚቀይሩበት ምክንያት አላቸው። ይህንን እየታገሉ ያሉ ኃይሎች አሉ ውስጥ ላይ። ስለዚህ እኔ የፋኖ አደረጃጀት ቀድሞ ልክ አፋድ ሲሄድበት በነበረው መጓዝ አለበት። አብይ አህመድና ብልጽግናን ለፍርድ ማቅረብ አለበት። ይሄ ስርዓት መውደቅ አለበት። ከወደቀ በኋላ ግን ማለት ነው አሁን እኔ የምፈልገው የፖለቲካ ቡድን በቀጥታ መጥቶ የፈለገውን ያደርጋል ብዬ አላምንም። ስለዚህ ምንድነው የሚያደርገው? የሽግግር መንግስት ይመሰረት